ውድ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች እንደምን ቆይታችኋል? ብዙ እየጠበቅነው ብዙ እያወራንለት ያለው ሀገራዊ የምክክር ጉባኤ እነሆ ዛሬ ጀምሯል። ዛሬ ለኢትዮጵያ አዲስ ምዕራፍ የሚጀመርበት እንደ ታሪክ ጥፋት የሚቆጠር ዕለት ነው። ከዚህ ቀደም የማያስማሙን ወደ ግጭት የሚመሩን ጉዳዮቻችንን የምንፈታው ተጋጭተን ጠብመንጃ መዘን ነበረ። ዛሬ ግን አዲስ ልምምድ በኢትዮጵያውን ሆኗል። ለዘመናት ሳያስማሙንና ሳያግባቡን የቆዩ ችግሮቻችንን በጠረጴዛ ዙሪያ መክረን መፍታት መጀመር ነገሮች ሁሉ በቀላሉ ወደ ግጭት ሲያመሩባት ለሰነበተች ኢትዮጵያ፣ ኃይል የተሻለ አማራጭ ሆኖ ለቆየባት ኢትዮጵያ፣ አሸናፊነት በኃይል ብቻ ለሚገለጥባት ኢትዮጵያ ምክክር መድኃኒት ሆኖ ቀርቧል። ከጦርነት ወደ ምክክር፣ ከኃይል ወደ ውይይት፣ በአይነ ቁራኛ ከመተያየት ወደ መነጋገር ለመምጣት ያለፉትን 4 ዓመታት ከመንፈቅ ብዙ ጥረናል። መልካም ጅማሮም አድርገናል። ሀገራዊ ምክክር ለማካሄድ ኮሚሽን አቋቁመን አሃዱ ስንል ለብዙዎች የማይመስል የቀልድና የታይታ መስሎ ተስተውሏል። ነገር ግን ኢትዮጵያውያን ስለ ራሳችን ችግር ራሳችን ለመምከር አጀንዳዎቻችንን ከስር ጀምረው መርጠን ለዛሬ ተዘጋጅተናል። ምክክራችን በልሂቃን ብቻ የተመራ አልነበረም። ይልቁኑ ከሁሉም የማህበረሰብ ክፍል ህመማችንን በምክክር ለማስታገስ ከአራቱም ማዕዘናት የሚወክሉን 4000 ተመካካሪዎች ጠረጴዛቸውን ሊከቡ እነሆ ከትመዋል። ምክክር ለኛ ብዙ ላየን ብዙ ድል ላመለጠን ኢትዮጵያውያን አይነተኛ መፍትያችን ነው። በኃይል ሞክረነዋል፣ አልተሳካም። ጦር ተማዘናል፣ አልሆነም። ሌሎች እናውቅላቸዋለን ብለው ሊያግባቡን ጥረዋል፣ መፍትሄ የለም። አሁን ያለን አማራጭ በራሳችን ጉዳይ ራሳችን መክረን ለችግሮቻችን እልባት ማበጀት ነው። ለዚህም ነው ምክክርን የሙጥኝ ያልነው። ግን ደግሞ ምክክሩ ብቻውን ለዘመናት አብረው ለዘለቁ ችግሮች ብቸኛ መፍትሄ ሊሆን አይችልም። በምክክር የሚፈቱት እየተፈቱ በስርዓትና በአገር ተቋማት መፍትሄ የሚያገኙ ደግሞ ይኖራሉ። ብዙ ሀገራት እንደየራሳቸው ባህሪና አውድ ተመካክረዋል። የኛ ግን ይለያል። መላ ሀገሪቱን በማካለልና ከሁሉም የኢትዮጵያ ክፍል ተመካካሪዎችን በጥንቃቄ በመምረጥ አጀንዳዎቻችን በማንም ተቆጥረው ሳይሰጡን ከስረ መሰረቱ በየደረጃው በየራሳችን እየለየን መምጣታችን በምክክሩ ማንም የተገለለ አካል አለመኖሩ የአንድ ዙር ሳይሆን ተከታታይነት ያላቸው በርካታ ሀሳቦች የተደመጡበት ምክክሮች መካሄዱ የተለየ ያደርገዋል። ይህ ትውልድ ከመጋጨት መምከር ይሻለኛል ብሎ በጠረጴዛ ከቦ መቀመጡ እድለኛ ያደርገዋል። ከዚህ ቀደም ያሉት ሞክረውት ይሆናል፣ ግን አልተሳካላቸውም። እኛ ግን ለማሳካት ከጫፍ ደርሰናል። መመካከር አማራጭ የሌለው መሆኑን አምነን ተቀብለን ያለማንም አውቅላችኋለሁ ባዮች በራሳችን መፍትሄ የምናመጣ እድለኞች ነን። እኛ ይህን በእጃችን የገባ ወርቃማ ዕድል የምንጠቀምበት እንጂ የማናባክን የመደመር ትውልዶች ነን። የተወደዳችሁ ኢትዮጵያውያን ታላቁና ታሪካዊው ሀገራዊ ምክክር እነሆ ዛሬ በይፋ ዋናውን ጉባኤ ማድረግ ጀምሯል። የመክፈቻ ስነ ስርዓቱም እጅግ በደመቀ ሁኔታ ጠቅላይ ሚኒስትር አብይ አህመድ፣ የተለያዩ የመንግስት የስራ ኃላፊዎች፣ የኢትዮጵያ ወዳጆችና 4000ዎቹ ተመካካሪዎች በተገኙበት ተደርጎ ነበረ። ይህንኑ የተመለከቱ ጉዳዮችን እያነሳን ቆይታ እናደርጋለን። እየመከረች ነው ኢትዮጵያ። የኢትዮጵያ ልጆች ተሰባስበዋል። ስለ ነገ ዛሬ በህብረት ቆመዋል። ካለፈው ትምህርት ወስደው የነገውን ታሪክ ሊጽፉ ከዳር እስከ ዳር ተጠራርተው ከትመዋል ከዛፉ። እየመከረች ነው ኢትዮጵያ። ዛሬ ሊወጠን የነገው ቤት ተሰባስበዋል ልጆቿ። በምክክር ሊዳኙ ጸንተው ቆመዋል ዜጎቿ። የህብረ ብሔር ሰገነት የነገዋ እንቁ አብነት በሁሉም ተሳትፎና ግልጽነት እየመከረች ነው ኢትዮጵያ። በዜጎች ብርቱ ምክክር ይኸው ቆማለች ከድል አጥቢያ። ተመልካቾች ቀደም ብለን እንዳልነው ዛሬ ኢትዮጵያ አዲስ ምዕራፍ የጀመረችበት ታሪካዊ ዕለት ነው። ይህንን የተመለከቱ ዘገባዎችን ወደ እናንተ እያደረስን ነው የምንገኘው። ኢትዮጵያውያን ችግሮቻቸውን በጠረጴዛ ዙሪያ ለመፍታት ትልቅ የሆነ ዕለት ላይ ወሳኝ የሆነ ዕለት ላይ ነው የተገኙት። በዛ ሁነት ላይ የተለያዩ ሀሳቦች ተነስተዋል። እነሱንም ከናንተ ጋር ቆይታ ያደረግን ነው ዛሬ የምንቀጥለው። አዎ እጅግ የደመቀ አቀባበል ነበር። ከማለዳ ከ12 ሰዓት ጀምሮ ተመካካሪዎች ወደ አዳራሹ ሲገቡ
በጣም አስደናቂ የሆነ ትዕይንት ነበር። ከሁሉም የኢትዮጵያ አካባቢዎች የመጡ ተመካካሪዎች የተሳተፉበት ያለ ዝግጅት ነው እየተካሄደ ያለው። ለመሆኑ እንደው መጀመሪያው ያቀባበል ሂደቱ ምን ይመስል ነበር የሚለውን በጥቂቱ ለተመልካቾቻችን አሳይተናችሁ እንመለሳለን። የኢትዮጵያንና የኢትዮጵያውያንን የወደፊት ዕጣ ፈንታ የሚወስነው ታሪካዊው ሀገራዊ ምክክር ዋናው ጉባኤ ዛሬ መካሄድ ጀምሯል። እዚሁ ጉዳይ ላይ ትኩረት አድርገን ቆይታችንን እንቀጥላለን። ተመልካቾቻችን አሸናፊ እንዳለና ማህሌት ታደለ አብረናችሁ ነን። እናንተም ከኛ ጋር እንድትሆኑ በክብር እንጋብዛችኋለን። ምክክሩ የታለመለትን ግብ እንዲያሳካ የኔ ከሚል ስሜት ወጥቶ የኢትዮጵያ የዘመናት ችግሮችን በዘላቂነት ለመፍታት መምከር ይገባል አሉ ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ ችግሮችን በውይይት የመፍታት አዲስ ታሪካዊ ጉዞ ላይ ትገኛለች። እነዚህን የቆዩ አላግባባ ያሉትን በጋራ መፍትሄ በመስጠት ወደፊት መራመድ የሚያስችለው ምክክር አሁን የኢትዮጵያውያን ዓይንና ጆሮ የስበት ጉዳይ ሆኗል። ኢትዮጵያም ከብዙ ስብራቶችና ቀውሶች ወጥታ አስተማማኝ ሰላምና ሀገረ መንግስት የገነባች ታላቅ ሀገር እንድትሆን ይህ ትልቅ የትውልዶች እርምጃ ነው። ይመራደን በዚህ ጉዳይ ላይ ተጨማሪውን ይነግረናል። አሁን እነሆ በወርቃማ ታሪክ ፊት ላይ ቆመናል። ታሪክ ራሱ የኢትዮጵያችንን መጻኤ ዕጣ ፈንታ የሚበይኑ ውሳኔዎችን በቅርበት እየታዘበ ከኛው ጋር አለ። ለብዙ ዘመናት በኢትዮጵያ ፖለቲካ ውስጥ ልዩነቶችን ለመፍታት ቀዳሚው አማራጭ ሆኖ የቆየው የኃይል ቋንቋ ነው። በዚህ ደግሞ ኢትዮጵያን ከሰለጠነው ዓለም ወደ ኋላ ያስተላለፉ፣ ትውልድን ያደቀቁ፣ ሀገራዊ ሀብትን ያባከኑና ማህበራዊ ትስስርን ያላሉ ግጭቶች የዚሁ የታሪክ ጠባሳ ውጤቶች ናቸው። ዛሬ ግን ያንን አዙሪት ለመስበር የሚያስችል ያላግባቡ ጉዳዮች በበሳል ምክክር ለመፍታት ኢትዮጵያ በሯን አንኳኩታ ሁሉም የተሳተፈበትን የሀገራዊ ምክክር አዲስ መንገድ ከፍታለች። ለዚህም ሲባል ነው ሀገራዊ ምክክሩ የገዘፈ ታሪካዊ ዕድል ይዞ የመጣ አጋጣሚ የሆነው። አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆሟቸዋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብሏችኋል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው።
በኢትዮጵያ ምድር ላይ እየታየ ያለው የምክክር ሂደት ሀገር ዋጋ ከከፈለችበት ኋላ ቀሩ አካሄድ የማውጣት ብሔራዊ ጥሪ ነው። ታሪክ ለኢትዮጵያውያን የሰጣቸው እድልም ከእስከዛሬ በተለየው መንገድ ውስብስብና ስር የሰደዱ ችግሮችን በጠረጴዛ ዙሪያ ለአንድና ለመጨረሻ ጊዜ መፍትሄ አብጁላቸው የሚል ነው። ይህንን እድል በአግባቡ መጠቀም ከተቻለ ኢትዮጵያ ከብዙ ስብራቶችና ቀውሶች ወጥታ አስተማማኝ ሰላምና ሀገረ መንግስት የገነባች ታላቅ ሀገር ትሆናለች። በአንጻሩ ይህንን የታሪክ አጋጣሚ ማባከል ሊያስከትል የሚችለው መዘዝ ደግሞ እጅግ የከፋ ነው። በመሆኑም ዛሬ የሚዘራው የውይይትና የምክክር ዘር ነገ ለሚበቅለው አስተማማኝ ሰላምና እድገት ብቸኛው መሰረት እንዲሆን አድርጎ ታሪክ ባቀረበው ብዕርና ብራና ላይ መጻፍ በልባም ልጆቿ ትከሻ ላይ ወድቋል። ይህንን የማይጠቀሙ እድል ደጋግሞ እንደማይገኝ የማይገነዘቡ ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ፣ ከሚገነባ ይልቅ የሚያፈርስ፣ ከሚያበለጽግ ይልቅ የሚያደኸይ፣ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ የኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። በታሪክ ኢትዮጵያ ስትገነባ አድፍጠው ችግር ገጥሟት ኮሽታ ሲሰሙ ግን ውድቀቷን ሊያፋጥኑ የሚያሸረግዱ ደጋሾች አሉባት። ይህ ደግሞ ሀገር የማደግ ዜጎቿን የመለወጥ መሻቷን እንዳታሳካ የሽብልቅ ጉዞ ሆኖባት ተፈትናበታለች። ጠቅላይ ሚኒስትር አብይ አህመድ አሁን በምክክሩ ኢትዮጵያውያን ልብ ሊሉት የሚገባው ነገር ብለው ያነሱት ጉዳይም ለሀገራዊ ጥቅም በአንድነት መቆምን ነው። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት፣ የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ልዩነቶችን በኃይል የመፍታት ተቃዋሚን የማጥፋት እንጂ የመደማመጥ ባህል ባለመኖሩ ኢትዮጵያ የእርስ በርስ ግጭቶች አዙሪት ውስጥ ሳትወጣ የቀረችበትን ታሪክ የዛሬው የምክክር መድረክ ማሳረጊያ ይሆናል። ምክክሩ ቀድሞ የፈረሱ የጋራ ሴቶችን የምንጠግንበት የትውልድ የቃል ኪዳን መታደሻ የመጨረሻው መድኃኒት ሆኖም ቀርቧል። በዚህ ምክክር ለእኔ ብቻ የሚል ሀሳብ ቦታ አይኖረውም። በምትኩ ለእኛና ለጋራ የሚሉ እሳቤዎች በተመካካሪዎች ሲነግሱ ሀገር የምትጠብቀውን ፍሬ ታያለች። ውስጣችን ሰላም እንዲሆን፣ መልካም እንቅልፍ እንድንተኛ፣ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። የዛሬዋ ኢትዮጵያ የደረሰባት ቁስል የዘመናት የተከማቹ ችግሮች፣ የተዛቡ ትረካዎችና የተንሸዋረሩ የፖለቲካ እይታዎች ውጤት ነው። እነዚህን የቆዩ አላግባቡ ያሉትን በጋራ መፍትሄ በመስጠት ወደፊት መራመድ የሚያስችለው ምክክር አሁን የኢትዮጵያውያንን ዓይንና ጆሮ የስበት ጉዳይ ሆኗል። በእርግጥም ከተመካከሩ የማይፈታ ችግር፣ ከተግባቡ የማይሳካ ውጤት አይኖርምና በምክክሩም ሀገር ችግሮቿ የሚፈቱበትን ውሳኔዎች በብዙ ትጠብቃለች። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በጉጉት ሲጠበቅ የነበረውን ታላቁን የሀገራዊ ምክክር ጉባኤ መጀመርን አስመልክተው በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። የመልእክቱ ሙሉ ቃል እንደሚከተለው ይቀርባል።
በዚህ ታሪካዊ ሀገራዊ ምክክር የማስጀመሪያ ስነ ስርዓት ላይ ለመታደም በመታደሌ ታላቅ ኩራት ይሰማኛል። በሚቀጥሉት ሳምንታት 4000 ተሳታፊዎችን በአንድ ጣሪያ ስር የሚያሰባስበው ይህ ታላቅ ጉባኤ ኢትዮጵያ በገዛ እጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብራና ያገኘችበት ታሪካዊ አጋጣሚ ነው። የኢትዮጵያ የፖለቲካ ጉዞ በኃይለ ቃል ጀምሮ በኃይል እርምጃ የሚደመደምበትን አዙሪት ሰብረን በንግግርና በውይይት የምንተካበት ወቅት ላይ እንገኛለን። ለዚህ ታላቅ ጉዞ መሳካት ላበረከቱት አስተዋጽኦ ለሀገራዊ ምክክር ኮሚሽኑ ኮሚሽነሮች ያለኝን ታላቅ ምስጋና አቀርባለሁ። በመቶ ሺዎች የሚቆጠሩ ዜጎችን በማሳተፍ ከስር ወደ ላይ በዘለቀው አጀንዳ የማሰባሰብ ሂደት ላይ የተመሰረተው ይህ ጉባኤ በቀላሉ የማይደገምና በኢትዮጵያ ዘመናዊ ታሪክ ውስጥ ግዙፍና ታላቅ ዓላማ ያለው ነው። በዚህም ፈተናዎችን ወደ መልካም አጋጣሚዎች በመቀየር ሰላማዊ የስልጣን ሽግግር ባህልን እናጸናለን። በዛሬው ዕለት ለቀጣዩ ትውልድ የሚተርፍ መልካም ዘሮችን እንዘራለን። ከሚያፈራውን ፍሬ ልጆቻችን እንዲጠቀሙ እናደርጋለን። በዚህ ምክክር ላይ ስንሳተፍ ከየሰፈራችን ወጥተን ለኢትዮጵያ ስንመክር ለልጆቻችን ስንልና እነርሱን እያሰብን ስንወያይ ውጤቱ እጅግ ፍሬያማ ይሆናል። አብረን ተስፋን ይቅርታንና በጋራ መኖርን እንትከል። በሀገር ውስጥ በሚደረግ ውይይትና ይቅርታ ችግሮቻችንን በመፍታት ሀገራችንን ከውጭ ጣልቃ ገብነት እንጠብቅ። ተሳታፊዎች በሙሉ ለኢትዮጵያ መልካም፣ ለአፍሪካ አስተማሪ፣ ለመላው ኢትዮጵያውያን ደግሞ እውነተኛ እረፍትን የሚያመጣ ታሪካዊ ውጤት እንዲያስመዘግቡ ጥሬን አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ስለ ሀገራችን ስለ ሕዝባችን አንድነት እንመክር፣ ሐሳባችንን ወደ አንድ አምጥተን ለሀገር የሚበጀውን ስራ እንድንሰራ በዚሁ ሰብስበህናል ጠርተህናልና በዚህ ዕለት የምንመክረው ምክር ለሀገራችን እድገት ለሕዝባችን አንድነት የሚጠቅም ስራ እንዲሰራ ያንተ ቅዱስ ፈቃድ ይሁንልን። ስብሰባችንንም የሰመረ የተሳካ እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። አሜን። ያ አላህ ያ ኻሊቅ አልአወሊን ወልአኺሪን ያ ኻሊቅ አልዛሂር ወልባጢን ሀገራችን ጠብቅልን። ልባችን ሰፊ፣ ደረታችን ሰፊ፣ ጭንቅላታችን ሰፊ አላህ አርግልን። ልባችን አንድ አርግልን፣ ውስጣችን አንድ አርግልን፣ ምላሳችን አንድ አርግልን። መተጋገዝን፣ መተባበርን፣ ጥበብን፣ ማስተዋልን አድለን። ተጋግዘን ተባብረን ተደማምጠን ወደ ውጤታማ የምንደርስ አላህ ጀባ ይበለን። በዚህች በታሪካዊ ቀን ከመላው ሀገራችን ተሰብስበን የምንመክርበትን፣ የምንደማመጥበትን፣ የምንከባበርበትን እድል ስለሰጠህን እናመሰግናለን። በመመካከር በማመካከር በመደማመጥ ይሄ እናንተ የሰጠህንን ጸጋ የጸጋ ቀን ኢትዮጵያ ቀን የምንለውን ቀን እንድትባርክልን ስንለምንህ ጌታ ሆይ ለዚህ ስላበቃህን እናመሰግንሃለን። የሰው ልጅ የሚከብርባት ሀገር የነጻነት ሀገርም ስላደረካት አሁንም ወደፊት ለሌሎች አርአያ እንድታደርገን በልጅህ በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። አሜን። ይህ ቆይታ ይህ ምክክር ለሀገር እድገት፣ ልማት፣ ከፍታ እንዲሆን አንተ ለእያንዳንዳችን ማስተዋልና ጥበብን እንድታበዛልን እንማጸንሃለን። ጌታ ሆይ አንተ ከኛ መካከል ካለህ እግዚአብሔር ሆይ የማይሆን ነገር የለምና ይህ ቆይታ የበረከት ጊዜ ይሆንልን። እግዚአብሔር አምላክ ሆይ ኢትዮጵያችንን በአዲስ መልክ በልዩ ሁኔታ እንድታነሳ ከፍ እንድታደርግ ሰላም ከዳር እስከ ዳር ከጫፍ እስከ ጫፍ እንዲሰራፋ በልጅ በኢየሱስ ክርስቶስ ስም እንጸልያለን። እነሆ በአንድ ላይ ተሰብስበናል። ፈቃድህን አንተ እንድትፈጽምልን፣ ክፉን ነገር እንድታረቅልን፣ አንድነትን እንድትገነባልን፣
ጠላት ከሚያደርገው ከማናቸውም ክፉ ነገር እንድትከልለን ይህ ጉባኤ ባንተ የተመራ ይሁን። ሀገራችን ሰላም ትሁን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሱ የሚገኙ ዘገባዎቻችንን ነው እየተከታተላችሁ የምትገኙት። ዛሬ ኢትዮጵያውያን በጉጉት ስንጠብቀው የነበረው ታሪካዊ ዕለት ነው። ሀገራዊ የምክክር ጉባኤ ጀምሯል። እሱን የተመለከቱ ዘገባዎቻችን አሁንም ይቀጥላሉ። አሁን ደግሞ ጉባኤው እየተካሄደበት ከሚገኘው ስፍራ ሄደን ተጨማሪ መረጃ ልንጠይቅ ነው። ጉባኤው በተካሄደበት በኮንቬንሽን ማዕከል ባልደረባችን ሮዛ መኮንን ትገኛለች። ከሷ ጋር ጥቂት ቆይታ እናደርጋለን። ሮዛ እንዴት ቆይተሻል? አንቺ በስፍራው ተገኝተሽ የመክፈቻውን የጉባኤውን መርሃ ግብር ስትከታተይ ነበር የቆየሽው እና በተለይ ደግሞ የምክክሩ ተመካካሪዎች 4000ዎቹ ሰዎች በርካታ ናቸው በቁጥር። አብዛኞቹ ተስፋ ያደረጉት ጉዳይ ምንድነው? ከዚህ ከምክክሩ የሚጠበቀው ውጤት ምንድነው ብለው ያስባሉ? ያሉሽን መረጃዎች ከዚህ ጋር አያይዘሽ ብታጋሪ። አመሰግናለሁ ማህሌትና አሸናፊ። ዛሬ እንግዲህ ቀደም ሲልም እንዳልኩት ኢትዮጵያውያን አዲስ ንጋት አዲስ ቀን እያስተናገዱ ነው የሚገኙት። ይህ ቀን በምክክር በውይይት በጠረጴዛ ዙሪያ ሀሳቦቻቸውን የሚጋሩበት ከወትሮ ታሪኮቻቸው ከወትሮ ልማዶቻቸው በተለየ መልኩ መነጋገርን መወያየትን እና በሀሳብ የሚያሸንፍን አሸናፊ አድርጎ የታሪካቸው አካል ወደ ማድረግ የሚንደረደሩበትን ሩጫ እነሆ ዛሬ የጀመሩበት የ4 ዓመታት ሂደት እውነትም ትክክለኛ መንገድ ስለመምጣቱ ያሳየበት ቀን የዛሬው ጠዋት ነው። በማለዳ ጀምሮ ነው እዚህ የተገኘሁት። ማህሌትም እንግዲህ ቀደም ሲልም ለተመልካቾች በተወሰነ መልኩ የቀጥታ ስርጭቱ ላይ የገባን ስናስተላልፍ ቆይተናል። ማለዳ ገና ከአዲስ ንጋት ተከትሎ ነው ማህበረሰቡ እንግዲህ 4000 ተመካካሪዎች ወደዚህ ወደ ኮንቬንሽን ማዕከል ያመሩት። ፊታቸው ላይ ያለው ጸዳል፣ ፊታቸው ላይ ያለው ተስፋ ለሌሎችም የሚጋባ እጅግ ደስ የሚል ነበረ። ምክንያቱም ኢትዮጵያ በታሪኳ በዚህ ልክ ተነጋግራ ተሰባስባ ከአራቱም አቅጣጫ እንምከር ብላ ወንበር ስባ ጠረጴዛ ላይ ተቀምጣ አታውቅም። ይህ አዲስ ታሪክ ነው። አዲስ ታሪክ እየጻፈች ነው የምትገኘው። እንውረድ ናንውረድ፣ እንቻቻላለን፣ እንፎካከር፣ እንቧቀስ፣ ጦር እንግጠም፣ ከዛ ጠመንጃ ይዘን እናሸንፍ ወይም ደግሞ አንዱ የተከፋ በሀሳብ እንሸፍት የሚለው ሀሳብና ከዛ ጋር ተገናኝቶ የነበሩ የታሪክ ሂደቶቻችን በጦርነት የመጡ አሸናፊዎችን አሸናፊ አድርገን የምንዘልቅበት ማሸነፉል ጊዜም ከጦርነት ጋር ከጠመንጃ ፈሙዝ ጋር ብቻ አገናኝተንበት ለዘመናት የዘለቅንበት ታሪክ ዛሬ ማብቂያ የሚያገኝበት ቀን ላይ ነውና በብሩህ ተስፋ ሆነው ከጠዋቱ ጀምሮ ወደዚህ የምክክር ቦታ የኮንቬንሽን ማዕከል ሲያመሩ የነበረው እርግጥ ነው ጊዜው እንደዚህ አንድ ቆይታ ለማድረግ ከካሜራ ጋር የሚያመች አልነበረም የነበረኝ ቆይታ ከነሱ ጋር። ነገር ግን በምንተላለፍበት ሂደት ውስጥ አጠቃላይ በረፍትም በነበረው ሰዓት ሀሳቦቻቸውን ለመጋራት ሰፊ ጥረቶችን ያደረኩበት ነው። የሀገራዊ ምክክር ኮሚሽን እንግዲህ በሕዝብ ተወካዮች ምክር ቤት አዋጅ ጸድቆ ወደ ስራ ከገቡ በኋላ ያለፉት 4 ዓመታት እጅግ ግልጽ በሆነ መልኩ እጅግ አካታች በሆነ መልኩ ስራዎቹን ሲያከናውን ቆይቷል። ከተለያዩ የሀገሪቱ አካባቢዎች እንደተመለከትኩት ከአራቱም የኢትዮጵያ ማዕዘናት እዚህ ታድመዋል። ትንሿ ኢትዮጵያ ያለችው በአሁኑ ሰዓት እዚህ ኮንቬንሽን ሴንተር ነው። ምክንያቱም ከተለያዩ አካባቢዎች ራቅ ካሉ ገጠራማ አካባቢዎች አርሶ አደሮችን አርብቶ አደሮችን ያገኘውበት ከሰሜን ከደቡብ ከምዕራብ ከምስራቅ ከሁሉም አቅጣጫ ኢትዮጵያ የተገኘችበት ቦታ ይህ ነው። በማለዳው ገብታ ደግሞ እዚህ ሀሳቦቻቸውን የሚያነሱ እና በቀጣይ 1 ወር በሙሉ የሚነሱ አጀንዳዎች ላይ በተለይም የተለዩ 8 አጀንዳዎች ላይ በብዙ አጀንዳ ማሰባሰብ ሂደት በብዙ ወረዳዎች ታች የሚገኙ የማህበረሰብ ክፍሎች ጭምር የተሳተፉበትና በተለያየ መልኩ የተተቹ አጀንዳዎች የተመረጡበትን 8 አጀንዳዎች እያነሱ ለኢትዮጵያ ሀገረ መንግስት ግንባታ የበኩላቸውን ጠጠር ለመጣል እዚህ ተገኝተዋል። የነሱም ሀሳብ ይህንኑ ነው ያንጸባረቁልኝ። አካታችነቱን ተመልክቻለሁ። በየራሳቸው የባህል ልብሶች አጊጠው ህብረ ብሔራዊነታቸው በተጠበቀ መልኩ ምን ያህል ውበት መሆናቸውን የታዘብኩበት ነው። የነሱ ተስፋ ትልቅ ነው። መላ ኢትዮጵያን በዚህ ሰዓት ከዚህ ሀገራዊ ምክክር እንደምንጠብቀው ሁሉ የነሱም ተስፋ ብሩህ ሆኖ ነው ያገኘሁት። ሀሳቦቻቸውን ካለምንም መከላከል ካለምንም ማቆም በደንብ ገልጸው ለነገ ለትውልድ ተሻጋሪ የሚሆን ሀሳብ ይዘው እንደሚሄዱ ተስፋ እንዳደረጉ ነው የነገሩኝ። ምክንያቱም እንዳልኩት ቀደም ሲል ኢትዮጵያውያን እስከዛሬ የምንናገረው የምንሄድበት ከስነ ቃሎቻችን፣ ግጥሞቻችን፣ ፊልሞቻችን፣ ሌሎችም ሁሉም ጉዳዮቻችን ከመነጋገር
በተለየ ያለውን አጽናፍ እየደገፍን የመጣንበት ሂደት ነበረ። ዛሬ ላይ መነጋገርን መልመድ ለነገ ትውልድ ባህል ሆኖ እንዲቀጥል ለማድረግ የሚያስችል ነው። ስለዚህ ዛሬ የሚያሳርፉት አሻራ ነገ ትውልድ የተለያዩ አለመለካከቶች፣ አለመግባባቶች ቢኖሩ እንኳን በጠረጴዛ ዙሪያ ወንበር ስቦ ቁጭ ብሎ መነጋገር የሚችል ትውልድ ለመፍጠር ትልቅ ምክንያት የሚሆን ትልቅ ባህል የሚሆን እያኖሩ እንደሆነና ለዛ ትልቅ ተስፋ እንዳላቸው ያጋሩኝ ነው። ከዛ ባሻገር በመንግስትና በዜጎች መካከል መተማመን የሚፈጥር እድል እንደሚሰጥም ተስፋ እንዳላቸው ነው የጠቆሙኝ። ባለፉት ዓመታት የነበሩ በኢትዮጵያ በታሪኳ ያስተናገደቻቸው ለውጦችን እንደምንታዘበው ታሪክም እንደሚነግረን እናውቃቸዋለን። በምን አይነት መልኩ ለውጦች ወደ ሀገራችን እንደመጡ ትልልቅ የሚባሉ ተስፋ የተጣለባቸው ኢትዮጵያ ትጠቀምባቸዋለች እኮ ተብሎ ታስቦ ነገር ግን ያመለጡን ከእጃችን የወጡ እድሎች በርካቶች ናቸው። ስለዚህ እነዛን እድሎች ዛሬ ላይ ቁጭ ብለው ዳግም ልናጣቸውም እንደማይገባ አስበን በልበ ሙሉነት ለመነጋገር በልበ ሙሉነት ለመወያየት ነው የመጣኑ። ስለዚህ ያ ሂደት በመንግስትና በዜጎች መካከል ያሉ ሩቅ የሚመስሉ መቀራረብ የሚገባቸው ጉዳዮች ላይ ትምምን የሚፈጥርልን ነው ሲሉ ነው የነገሩኝ። በርካታ ልናነሳላቸው የሀገረ መንግስት ግንባታችን ላይ ልንጠቅሳቸው የሚገቡ ጉዳዮች እንዳሉ አንስተውልኛል። እነዚህ ጉዳዮች በአጀንዳው ውስጥ በጉልህ የሚንጸባረቁ ስለመሆናቸውም ነው ያነሱት። ስለዚህ እነዚህን ትምምን ለመፍጠር ብሩህ እድል እንደሚሰጥ አንስተዋል። ከዛ ባሻገር ኢትዮጵያኖች በተጋጩ ቁጥር ኢትዮጵያኖች መሰረታዊ ጉዳዮች ላይ ባልተግባቡ ቁጥር እጃቸው ጣልቃ የሚገባ እጃቸው የሚረዝም በርካቶች ናቸው። እነሱን ለማገድ ኢኮኖሚው በተሻለ መልኩ እንዴት ለማድረግ ልማቱ እንዳይደናቀፍ ሰላሙ እንዳይደናቀፍ ለማድረግና የጣልቃ ገብነቶችን ለመያዝ ጭምር እነዚህ ውይይቶች ትልቅ ተስፋ እንደሆኑና ኢትዮጵያውያን ከሌላው ኢትዮጵያ ጋር ህብረ ብሔራዊ አንድነት በፈጠረው ውበት ውስጥ ሆነው መነጋገር መግባባት እንደሚችሉና ለዛም ሀሳብ ማቅረብ እንደሚችሉና ትልቅ የሆነ ተስፋ እንዳላቸው ነው ያነሱልኝ። እኔም ከፊታቸው የተመለከትኩት በዚህ የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እያስተላለፈው በቆየው ማለት ነው የቀጥታ ስርጭት የተመለከትነው ነገር የትልቅ የሚጋባ ተስፋ በሀገራዊ ምክክር ኮሚሽን እውን እንደሚሆን የተረጋገጠበት ያንን የታዘምንበት ቀን ሆኖ ነው ያገኘሁት። ማለትና አሸናፊ እናመሰግናለን። ሮዛ መልካም ቀን። በታሪካዊው የሀገራዊ ምክክር የሚጠበቁ ውጤቶች የሀገራችንን የወደፊት እጣ ፈንታ የሚወስኑ ነው አሉ የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ። ጉባኤው የኢትዮጵያን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና እንዲሁም ለቀጣዩ ትውልድም ጠንካራ ሀገር ለማሻገር የሚያስችል አዲስ የታሪክ ምዕራፍ ነው። በዚህም ተመካካሪዎች ኢትዮጵያን ማዕከል ባደረገ መልኩ በቅንነትና በሆደ ሰፊነት ምክክሩን እንዲያደርጉም ጥሪ አቅርበዋል። ሙሉ ግርማይ ተጨማሪ አዘጋጅቷል። ኢትዮጵያ ስሟ ሲጠራ ቀድሞ የሚከሰቱት የኩራት የነጻነትና የረጅም ዘመን ስልጣኔ ምስሎች ናቸው። ነገር ግን ከዚህ ደማቅ ስዕል ጀርባ ትውልድ ተሻግረው ዛሬም ድረስ ዋጋ እያስከፈሉ ያሉ የታሪክ ቁርሾችና ያልዳኑ ጠባሳዎች አሉ። ረጅም ዘመን የሚያኮሩ ባህሎችና የብዝሃነት ውበት ባለቤት ብትሆንም በተቃርኖ ግን በርካታ የሀሳብ ልዩነቶችና ለመግባባቶች ውስጥ ማለፏ የአደባባይ ሀቅ ነው። የትላንቱን መንገድ በአግባቡ መርምሮ የዛሬን ቁስል ማከም ካልተቻለ ታሪክ ራሱን እየደገመ ዋጋ ማስከፈሉን ይቀጥላል። የትናንት ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን ፈትነዋል። ኢትዮጵያ ካለባት የታሪክ ዕዳ ተላቃ የአኩሪ ታሪኳ ባለቤት ሆና ለመቀጠል ካለፈው የኃይልና የግጭት መንገድ መውጣት ይጠበቅባታል። ይህም ሀገራዊ ምክክር የማድረግና
የጋራ ወደፊት ራዕይን የመቅረጽ አስገዳጅ የታሪክ ምዕራፍ ላይ ትገኛለች። ለዚህም ነው ይህ ምዕራፍ ልዩነቶችን በሰለጠነ መንገድ ይዞ በጋራ መኖር የሚቻልበት ስርዓት የሚዘረጋበት መድረክ መሆኑን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጽንኦት የሰጡበት እነዚህን ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ህመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ይህ የሀገራዊ ምክክር ሂደት የኢትዮጵያን የፖለቲካ ባህል ከአሸናፊ ተሸናፊና አግላይ ከሆነ የጥላቻ ትርክት ወደ የጋራ መግባባት፣ መቻቻልና የስምምነት ጥበብ ለመቀየር የተተለመ ታሪካዊ መድረክ ነው። የምክክር ሂደቱ ዋነኛ ግብ ባለፉት ትውልዶች የተሸጋገሩ አሁንም ድረስ ለግጭትና ላለመረጋጋት መነሻ የሆኑ አንኳር ጉዳዮችን ለይቶ በማውጣት ጠመንጃን በሀሳብ በመተካት በሰላማዊ መንገድ መነጋገርና የጋራ መፍትሄ ማግኘት ነው። ለዚህም ነው ፕሮፌሰር መስፍን አርአያ በዚህ ታሪካዊ ሀገራዊ ምክክር ጉባኤ የሚጠበቁ ውጤቶችም የኢትዮጵያ ዕጣ ፈንታ የሚወስኑ ናቸው የሚሉት። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። ላለፉት 4 ዓመታት የሀገራዊ ምክክር ኮሚሽን ሁሉን አቀፍ የሆነ የምክክር ሂደቱ አካታችነት፣ አሳታፊነት፣ ታማኒነትና ገለልተኝነትን መርሆ አድርጎ ተንቀሳቅሷል። የአድናቆት የተቸረው ሂደት አሁን ምክክሩ ለደረሰበት ምዕራፍ መሰረት የጣሉ ስራዎቹ ተጠቃሽ ናቸው። የምክክሩ ስኬት ደግሞ በሁለት ወሳኝ ምሰሶች ላይ የተደገፈ ነው። በትጋትና በቅንነት በሚወያዩ ተመካካሪዎችና በትዕግስትና በተስፋ በሚጠብቀው ሰፊው የኢትዮጵያ ሕዝብ ላይ። ይህ የምክክር ስኬት ማማ ላይ ሊደርስ የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ፣ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። ክቡራትና ክቡራን፣ በዚህ የምክክር ሂደት ያለንበትን ቀይ ሳይሆን ትልቋን እምዬ ወይም አዴ ኢትዮጵያን ማዕከል እንድናደርግ አሁንም በታላቅ ትህትና እመክራለሁ። በጉጉት ሲጠበቅ የነበረው የሀገራዊ ምክክር ጉባኤ ጅማሮን አድርጓል። ይህ ጉባኤ የኢትዮጵያን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀናና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። የኢትዮጵያንና የኢትዮጵያውያንን ነገ የሚወስነው ሀገራዊ ምክክር ዋና ጉባኤ ተጀምሯል። መክፈቻውን አስመልክተን ደግሞ የተለያዩ ጉዳዮችን እያነሳን ቆይታ እያደረግን ነው። አብራችሁን ስላላችሁ እናመሰግናለን ተመልካቾች። ሴቶች በኢትዮጵያ የፖለቲካ ታሪክ ውሳኔ ውስጥ ዳር ቆመው መመልከታቸው አብቅቶ በሀገር ጉዳይ ሊመክሩ በሀገራዊ ምክክር ጉባኤ ተገኝተዋል ሲሉ ከደቡብ ኦሞ ዞን ካራ ማህበረሰብ የተወከሉ ሙዶ አኮ የተባሉ እናት ተናገሩ። ሙዶ አኮ ሴቶችና እናቶች ሌሎች ተወያይተው በወሰኑት ውሳኔ ይተዳደሩ እንደነበር አንስተው አሁን ግን ይህ ታሪክ ተቀይሯል፣ አብቅቶለታል ብለዋል። ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር።
ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ወንድማሞቻችንን እንቀብር ነበር፣ እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። በኢትዮጵያ ባለመነጋገራችን ጥላቻ፣ ሐዘን፣ ሞትና በቀልን ያተረፍነው ሙሏኮ ይህ ታሪክ እንዲያበቃ መመካከርና መደማመጥ ያስፈልጋል ብለዋል። ሁሉም የያዘውን ቂምና ጥላቻ በመተው በትዕግስት በመደማመጥ ኢትዮጵያ እንድታሸንፍ እናድርግ ሲሉም ጥሪ አቅርበዋል። ኢትዮጵያ የእናንተ የኛ የሁላችንን ናት። ስለዚህ ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናድርግ። እኔና የብዙ እናቶች ህልም ነው። ከምክክሩ ትልቅ ተስፋ አለኝ። ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። በሀገራዊ ምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። ቆይታችን ቀጥሏል። ክቡራትና ክቡራን፣ አሁንም ዘገባዎቻችን እንደቀጠሉ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ ደጋግመው ለሰላም ያላቸውን ቁርጠኝነት አሳይተዋል። የዚህ ደግሞ ተደጋጋሚ ጥሪያቸው ጀርባውና ዋነኛው ዓላማው ምንድነው ያልን እንደሆነ ሁልጊዜም ወደ ግጭትና ጦርነት ማምራት የኢትዮጵያን እድገትና ብልጽግና ወደ ኋላ ይጎትታል የሚል እሳቤ ነው። በነገራችን ላይ ከትርምስና ከግጭት ትርፍ ለመሰብሰብ የሚፈልጉ አካላት ቢኖሩም የጦርነትን አውዳሚነት በተግባር የተረዱት ግን ሁልጊዜም ለሰላምና ለድርድር ቅድሚያ ሲሰጡ ይስተዋላሉ። ጠቅላይ ሚኒስትር አብይ አህመድ ጦርነት ዘላቂ ድል እንደማያመጣ በመግለጽ ሰላም በተግባር የሚገነባና ዋጋ በመክፈል የሚመጣ በጠረጴዛ ዙሪያ በመነጋገር የሚገነባ መሆኑንም እንዲሁ በተደጋጋሚ ሲያሳስቡ ቆይተዋል። ጠቅላይ ሚኒስትሩ ያደረጉትን ይህንኑ ተደጋጋሚና ተከታታይ የሆነ የሰላም ጥሪ የተቀበሉ ደግሞ በርካታ ወገኖች ከመጠፋፋት መንገድ ተመልሰው ፊታቸውን ወደ ውይይትና መረጋጋት ሲመልሱም ተስተውሏል። በዚህ ጉዳይ ላይ ባልደረባችን አሸናፊ እንዳለ ያሰናዳው ዘገባ አለ፣ ተከታትለን እንመለሳለን። ለጥያቄዎች ሁሉ ጠመንጃ መምዘዝ፣ ለቁርሾች ምላሽ ሽፍታነትን ብቻ መፍትሄ ማድረግና ጫካን መምረጥ፣ ደም መፋሰስና ጡንቻ መለካካትን የድል ማብሰሪያ አድርጎ መውሰድ፣ ሰላምን መጥላት፣ ውይይትና የሽምግልና ሸንጎዎችን መክፋት፣ ለትብብርና ለህብረት በሮችን መዝጋት፣ ኢትዮጵያ ካላት እምቅ ጸጋና አቅም ጋር የሚመጥን የእድገት ከፍታ ላይ እንዳትደርስ እንቅፋት ሆኖባታል። ከዚህ አውዳሚ አካሄድ በስተጀርባ ዘውትር የግል ጥቅማቸውን ብቻ የሚያሳድዱና ከግጭት ትርፍ የሚሰበስቡ ኃይሎች ቢኖሩም የሀገርና የህዝብ ጉዳይ በእውነቱ የሚያስጨንቃቸውና የጦርነትን አውዳሚነት በተግባር የቀመሱት ግን ሁልጊዜም ሰላምን የዕለት ተዕለት ንግግራቸው ማጠንጠኛ ያደርጉታል። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው። እኔ በ14 ዓመቴ ነው ክላሽ የተሸከምኩት፣ አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ የሚበላ ወንድም የሚበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማለቂያ በሌለው መከፋፈል፣ ልዩነትን በማጉላትና በመጠላለፍ ብቻ የተጠመደ ፖለቲካ የሚያራምዱ ኃይሎች የህዝብን ጥያቄ የዳቦ ስም ይስጡት እንጂ ጦርነትና መገዳደል ሀገርን የሚያወድም ዜጎችን ለሰቆቃ የሚጥል መሆኑን ሳይረዱት ቀርተው አይደለም። ግባቸው የግል ጥቅም፣ መዳረሻቸው ኪስና ካዝናቸውን ማደለም ብቻ ነው። እውነተኛ የብርሃን መንገድ ትርፉ ለሀገር መሆኑን ጠንቅቀው የሚረዱና ይህንን በተግባር የገለጡ ግን ከሰላም ጥሪያቸው ወደ ኋላ አይሉም። ብንገዳደል ዋጋ የለውም፣ የግል ጥቅምም አይዘልቅም፣ ሰላም ማሰሪያ ገመዳችን ይሁን ጥሪያቸው ነው። ሰላምን አብዝተን የምንፈልገው በየቀኑ ከሰላም ማትረፍ ስለምንችል፣ ከሰላም የምታተርፈው ኢትዮጵያ ናት። ሰላም አዎንታዊ አመለካከት ይፈልጋል። ሰላም ለሁላችን ምንዳ ነው። ለማንም ሰው ዕዳ መሆን አይችልም። ሰላም ከጦርነት ያልተናነሰ ስራ፣ ትጋት ይጠይቃል። ምን ጊዜም ሰላም ሲባል የአንድ ሰው ህይወት ማትረፍ ስለሆነ እኛ ቀድመን ግንባር ቀደም ሆነን
ለዚያ ሰላም የምንተጋ መሆን አለብን። ጦርነት ዘላቂ ድል እንደማያስገኝ ባገኙት አጋጣሚ ሁሉ የሚያስታውሱት ጠቅላይ ሚኒስትር አብይ ሰላም በቃል ብቻ የሚነገር ሳይሆን ዋጋ በመክፈልና በድል መንገድ ጭምር ከወገን ጋር ቁጭ ብሎ መነጋገርን የሚሻ አማራጭ መሆኑን በፕሪቶሪያው ስምምነት ላይ በተግባር አሳይተዋል። ከአጭር ጊዜ ጦርነት ይልቅ የረጅም ዓመታት ውይይት የኢትዮጵያን እድገትና ብልጽግናን እንደሚያረጋግጥ ማመናቸውም ለሰላም የማይከፈል ዋጋ እንደሌለ ማሳያ ነው። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው ባጭር ያልተከወነ ይሆናል። ነገር ግን በሂደቱ ሰው ሳንጎዳ ንብረት ሳናወድም ለመማር እድል የሚሰጥ ስለሆነ ኢትዮጵያውያን እንንቃ። እነዚህ ተደጋጋሚ የሰላም ተማጽኖዎችና ጥሪዎች ባለፉት ዓመታት የተገነባውን ጠንካራ የጸጥታ ኃይልና የደህንነት ተቋማት ልዕልና የዘነጉ አይደሉም። ይልቁንም አሰባሳቢና የጋራ ብሔራዊ ትርክት የሚገነባበትን ሁሉን አቀፍ ውይይት እንደ ዋነኛ ምርጫ ከመውሰድ የመነጩ ናቸው። ይህንን ጥሪ ተከትሎም ከመጠፋፋት መንገድ የተመለሱ ለመስከንና ለመወያየት የወሰኑ በርካታ ወገኖች ፊታቸውን ወደ ጠረጴዛው አዙረዋል። የመደመር እሳቤ መሰረቱ መሰባሰብና በሀገር ጉዳይ ላይ የሁሉንም ድምፅ ማካተት በመሆኑ ቀሪዎቹም ቢሆኑ ለምትገነባ የነገዋ ኢትዮጵያ የየራሳቸው አዎንታዊ ድርሻ አላቸው። በመሆኑም ከጅምሩ አንስቶ እስከ ዛሬ ያልተቋረጠው የሰላም ጥሪ ዛሬም ቀጥሏል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት። ለኢትዮጵያ ሕዝብ መታወቅ ያለበት ጦርነት አያስፈልገን። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ይህ የዘውትር ጥሪን እርግጥ ኢትዮጵያ በሁለት እግሯ እንዳትቆም ለሚለፉና ተረጋግታ ጸንታ እንዳትቆይ ለሚሹ ጠላቶች ዋጋ ባይኖረውም የጠላቶችን እኩይ ሴራ ሳይረዱ በጥፋት መንገድ ለሚራመዱ ግን ሊደመጥ የሚገባው ሀገራዊ ጥሪ ነው። ወደ ምንፈልገው ለመድረስ የምናስብበት ከፍታ ውይይትና መነጋገርን የሚፈልግ በመሆኑ ሽፍታነት ዋጋ አይኖረውም። ጠብ የሚነዳበት መሳሪያ ሊወርድና አማራጭ መሆኑም ሊቀር ይገባል። ጊዜ ለሚመልሰው ጉዳይ፣ ትዕግስት ለሚመልሰው ጉዳይ፣ ትብብር ለሚመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው። የጎደላት ብልጽግና ነው። የጎደላት መደማመጥ፣ መከባበር በታሪክ ላይ ቆሞ መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ይህ ሁሉ የሰላም ጥሪ፣ የእንመካከር ጥያቄና ልዩነቶችን የሚያሰፉ ድልድዮችን የመስበር ጥረት የነገዋን ኢትዮጵያና የመጪውን ትውልድ ተስፋ ለማለምለም የሚደረግ እውነተኛና ቀናይ ጥሪ መሆኑን ያረጋግጣል። ኢትዮጵያውያን ከዓመታት የሴራና ፖለቲካ ትብታብ እንዲላቀቁ፣ ጥያቄዎቻቸው መፍትሄ እንዲያገኙና ከመገዳደል እንዲያርፉም አይነተኛው መንገድ ነው። የመጨረሻው ምዕራፍ ላይ የደረሰው የኢትዮጵያ ሀገራዊ ምክክር ላለፉት 4 ዓመታት በተለያዩ ውስብስብ ሂደቶች ውስጥ አልፎ ነው ዛሬ ታሪካዊውና ዋናው ጉባኤ ላይ የደረሰው። ኮሚሽኑን ከማቋቋም ተቋሙን ከማቋቋም ኮሚሽነሮችን ከመሰየም ከዚያ ደግሞ ሁሉንም ኢትዮጵያውያን ከተለያዩ አካባቢዎች ከኢትዮጵያ በሙሉ ለመወከል በተደረጉ ጥረቶች በርካታ ሂደቶችን አልፎ አሳታፊ በሆነ መንገድ ተከናውኖ ዛሬ ላይ ደርሷል። በነገራችን ላይ ዓለም ላይ ያሉ ከዚህ ቀደም ተካሂደው የነበሩ ምክክሮችን የተመለከትን እንደሆነ አሳታፊነታቸውና አካታችነታቸው ከኢትዮጵያ ጋር በንጽጽር መቅረብ ይችላሉ የሚለው ጥያቄ ይነሳበታል። ምክንያቱም የተወሰኑ አካላትን ያሳተፉ ነበሩ። ኢትዮጵያ ግን ለምታደርገው ሀገራዊ ምክክር በዋነኛነት ከታችኛው እንደኔና እንዳንቺ ያሉ ዜጎችን ያካፈለ ጭምር ያካተተ ጭምር
ውይይት የተደረገበትና ከዛ አልፎ ወደ ዛሬው ቀን የመጣ ነውና በጣም ብዙ ሰዎች ሀሳባቸውን አንሸራሸሩበት ሁሉንም በሚባል ደረጃ ያሳተፈ የሀገራዊ ምክክር ቅድመ ስራዎች ተሰርተዋል ማለት እንችላለን። አዎ ከ200 ሺህ በላይ ተሳታፊዎች በአካል የተሳተፉበት ከዛ ደግሞ በኦንላይን ውጭ ሀገራት ላይ ያሉ ኢትዮጵያውያን ከ50 ሀገራት የተሳተፉበት 85 በመቶ ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች የተወከሉበትና ወደ 1234 የሚሆኑ ወረዳዎች ላይ ጭምር የተደረገ እጅግ አሳታፊ የሆነ የተለያዩ ማህበራትን ውክልናዎችን ሁሉ የያዘ ነበር። ለማንኛውም አሁን ጉባኤው 4000ዎቹ ሰዎች የሚሳተፉበት ምክክር መካሄድ ጀምሯል። እነዚህ ተመካካሪዎች ደግሞ ባልደረባችን ሰናይት ብርሃኔ ያነጋግራቸው ነበረ። አዎ ባነጋገረችበት ወቅት የሚያነሱት ሀሳብ ምንድነው? በየአካባቢው የተወያየንባቸውንና መግባባት ላይ የተደረሰባቸው አጀንዳዎች ላይ ተመስርተን ውጤታማ ምክክር ለማድረግ ተዘጋጅተናል ነው ያሏት። እሱን ደግሞ ተከታትለን ነው እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ በርካታ ውስብስብና ወሳኝ ምዕራፎችን አልፏል። አሁን ላይ ወደ ማጠቃለያውና ወደ ዋናው የምክክር ምዕራፍ እየተቃረበም ይገኛል። ይህ ሂደት ለኢትዮጵያ የተሻለ ነገንና ዘላቂ ሰላምን ይዞ እንደሚመጣም ትልቅ ተስፋ ተጥሎበታል። ከተለያዩ የፖለቲካ ፓርቲዎች፣ ከማህበረሰብ መሪዎች፣ ከሃይማኖት አባቶችና ከሲቪክ ማህበራት የተውጣጡ አካላት በሂደቱ ላይ ንቁ ተሳትፎ ማድረጋቸው ደግሞ ምክክሩ ሁሉንም ወገን ያካተተ እንዲሆን አስችሎታል። የምስራች አይዛ እባላለሁ። የመጣሁት ከደቡብ ኢትዮጵያ ክልል ወላይታ ዞን ነው። ወክዬ የመጣሁት ደግሞ አካል ጉዳተኞችን ነው። ኡስታዝ መሐመድ አህመድን እባላለሁኝ። ከአማራ ክልል ነው የመጣሁት። ተወክዬ የመጣሁት ተጽዕኖ ፈጣሪ በሚል ነው የመጣሁት። ስሜ የምስራች ደምሴ እባላለሁ። የመጣሁት ከሀረሪ ክልል ነው። ወክዬ የመጣሁት ማህበረሰብ የመምህራን ማህበርን ነው። ራቢያ ኡስማን እባላለሁ። የመጣሁት ከኦሮሚያ ክልል ሲሆን የወከልኩት ደግሞ ሀደ ሲንቄን ነው። ሊቀ ካህናት ጌታ ሰው በላይ እባላለሁ። ማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ሽማግሌ ዳኛ ነኝ። ኮሚሽኑ በተለያዩ ክልሎችና የህብረተሰብ ክፍሎች ዘንድ ሲያካሂድ የነበረውን የአጀንዳ ማሰባሰብ ስራ በስኬት በማጠናቀቅ ሀገራዊ መግባባት ላይ ሊደረስባቸው የሚገቡ አንኳር የልዩነት ነጥቦችንም ለይቷል። ከምክክሩ በኋላ አካል ጉዳተኞችን የሚያካትቱና ለአካል ጉዳተኞች የሚጠቅሙ ነገሮች ተግባራዊ ይሆናሉ ብዬ ተስፋ አደርጋለሁ። በሀገራችን ላይ ያሉ ችግሮች እኩል ተሳታፊ፣ እኩል ልማት፣ እኩል የሀብት ክፍፍል፣ እኩል የአካባቢ ስያሜዎች በማንኛውም ማህበረሰብ ላይ እንድሰፍር አቅርብ ያለሁ እንደ ግሌ ማለት ነው። እኛው ሞችኪል እባላለሁ። የመጣሁት ከጋምቤላ ክልል ነው። ሀገራችን ኢትዮጵያ የማያግባባት ጥያቄዎች አሉ። እነዚህን ጉዳዮች ለመመለስ ደግሞ የተለያዩ አጀንዳዎች በማህበረሰቡና በተለያዩ ተቋማት ተሰብስቧል። በዚህም ንቁ ተሳታፊ ነበርኩ። እኛ በወቅቱ ወክለን የነበር ነው የመምህራን ማህበርን ስለነበረ በወቅቱ ሊነሱልን ይገባሉ የምንላቸውን አጀንዳዎች በሙሉ አቅርበናል ማለት ነው። አቅርበን አጀንዳዎቻችን እንዲያዙ ተደርገው እንደ ክልል ማጠቃለያ አጀንዳ ውስጥም ገብተው ተይዘውልናል ማለት ነው። ይህ ምክክር በኢትዮጵያ ታሪክ ለመጀመሪያ ጊዜ በገለልተኛ አካልና በሰፊው ሕዝብ ተሳትፎ እየተመራ ያለ መሆኑ ደግሞ ፖለቲካዊና ማህበራዊ ስምምነቶችን በዘላቂነት ለመገንባትና ወደ አዲስ የሰላም ምዕራፍ ለመሻገር ትልቅ ተስፋን ሰንቋል። ባቸር ባከጓል ከምክክሩ በኋላ ብዙ ተስፋዎችን እጠብቃለሁ። እንደ ኢትዮጵያ ምክክር ስናደርግ የመጀመሪያችን ነውና ይህ ደግሞ ለኛ ትልቅ ኩራትና ድል ነው። ለሚመጣው ትውልድም ድል ነው ብዬ ነው የማምነው። ከምክክሩ በኋላ እኔ እንዲሰፍሩ የምፈልገው ምንድን ነው ካልሽኝ፣ የመጀመሪያ ሰላም ነው፣ ሁለተኛ ፍትህ። አሁን የመጨረሻ ፍጻሜ ላይ ቢሆንም ይህ ግን ተዘጋ ማለት አይደለም። ወደፊትም ይህ ልምድ እየዳበረ ሄዶ ለልጆቻችን ለልጆቻችን እንደዚህ አይነት በጠረጴዛ ዙሪያ እንዲነጋገሩና ኢትዮጵያን በአንድነት እንዲያስቀጥሉ እንድትቀጥል ተስፋ አለኝ። ሰውም ገብቶታል። ጦርነቱ በስቶ እሱ በሱ አለመግባባት እሱ በሱ ስለተጋደለ አሁን እንደዚህ እንደኔ በየሀገሩ ተመርጦ የመጣው ሁላ ጥሩ ግንዛቤ ወስዶ ተድምዳሜ ላይ ያደርሰዋል የሚል ተስፋ አለኝ። አዎ ሀገራዊ ምክክሩ ይሆናል፣ ይሳካል። ለዚህ ምንም ጥርጣሬ የለኝም።
እንስማማለን፣ እንግባባለን ብዬ አስባለሁ። ከፈጣሪ ጋር ጦርነትን አንፈልግም። ትምህርት፣ ሰላምና ልማትን ነው የምንፈልገው። ማል ሴቴ ኦሮሞ ነክጀዱ ምክክሩ ውጤታማ ይሆናል ብዬ አስባለሁ። ደግሞም ይሆናል። ከየአካባቢው የመጣው ህብረተሰብ ሁሉ የተለያየ ሐሳብ ይዞ ስለሚመጣ ሐሳቦችን ወስደን አስተካክለን ለሀገራችን የሚበጀውን ነገር አጣርተን በማስቀመጥ ለወደፊቱ በዚሁ መልኩ እንዲቀጥል እንሰራለን። በአሁኑ ወቅት የተሰበሰቡትን አጀንዳዎች ይዞ ወደ መጨረሻው ሀገራዊ የውይይትና የድርድር መድረክ ለመሻገር የመጨረሻው ዝግጅት ላይ ተደርሷል። ይህም ለዘመናት የቆዩ ቅሬታዎችን በውይይት ለመፍታት ታሪካዊ በርን ይከፍታል። ኢትዮጵያውያን ለዓመታት የዘለቁ ችግሮቻቸውን ተነጋግረው የሚፈቱበት ከመገዳደልና ከመጠፋፋት የተሻለ አዲስ ምዕራፍ የሚጀምሩበት ሰላማዊ የሆነው አካታች የሆነውና ሁሉንም የሚያሳትፈው ሀገራዊ ምክክር ዛሬ በይፋ ተጀምሯል። ይህ ጉባኤ ከመላ ሀገሪቱ የተውጣጡ ተሳታፊዎችን፣ የሃይማኖት መሪዎችን፣ የፖለቲካና የማህበረሰብ ተወካዮችን በአንድ መድረክ ያሰባሰበ በሀገራዊ ጉዳዮች ላይ የጋራ መግባባት መፍጠርን ያለመ እንዲሁም ደግሞ የወደፊት አቅጣጫዎችን በውይይት ለመቅረጽ የተጀመረ ታሪካዊ ጉባኤ ነው። የዚህን ጉባኤ ጅማሮ ደግሞ ሪፖርተራችን መሐመድ አልቃድር በተከታዩ ዘገባው ይቃኘዋል። በሺህ ዓመታት ታሪኳ ውስጥ ድልንም ፈተናንም ሰላምንም ግጭትንም እንባንም ፈገግታንም ያስተናገደችው ኢትዮጵያ ዛሬ ሌላ የታሪክ ገጽ እየከፈተች ነው። የሃይማኖት አባቶች በጸሎትና በቡራኬ የመረቁትን የኢትዮጵያ ልጆችም በአክብሮት አንገታቸውን ደፍተው የተቀበሉት ይህ ታሪካዊ ዕለት ትውልዶች በክብር የሚያስታውሱት ነው። ይህ ቀን በኢትዮጵያ የታሪክ መዝገብ ላይ በደማቅ ፊደላት ተከትቧል። ይህ ገጽ ሲነበብም በምክክር የምትጸና ሀገር ኢትዮጵያ ይላል። ይህ የታሪክ ትልቁ ገጽ የተጻፈው በመሳሪያ አይደለም፣ ምክክር በሚል ቃል ነው። በግጭትም አይደለም፣ በውይይት ነው። በጥላቻም አይደለም፣ በመደማመጥ ነው። ዛሬ በይፋ የተጀመረው የኢትዮጵያ ሀገራዊ የምክክር ጉባኤ የፖለቲካ መርሃ ግብር ብቻ አይደለም። ለብዙ ኢትዮጵያውያን የልብ ጥያቄዎች መልስ የሚፈለግበት፣ የጋራ ዕጣ ፈንታ የሚመከርበት ታሪካዊ መድረክ ነው። ለዘመናት ያልተነገሩ ታሪኮች የሚደመጡበት፣ የተለያዩ እይታዎች ፊት ለፊት የሚገናኙበት፣ ልዩነቶች የግጭት ምክንያት ሳይሆኑ የመግባባት መነሻ የሚሆኑበት አዲስ ጉዞ ዛሬ ተጀምሯል። ኢትዮጵያ ብዙ ነገሮቿን አሳልፋለች። ጦርነትን አይታለች፣ መፈናቀልንም አይታለች፣ መከፋፈልን አይታዋለች። ዜጎቿም ጥግ እንዲይዙ ተደርገው በሀገር ላይ ባለቤት እንዳይሆኑ እንዲሰማቸውም ሆኗል። ነገር ግን በሁሉም ፈተናዎች መካከል ያልጠፋው አንድ ነገር አለ። እርሱም በአንድነት የመኖር ተስፋ ነው። ዛሬ ያ ተስፋ በአንድ አዳራሽ ውስጥ በአንድ ጠረጴዛ ዙሪያ በቃላት ሊታከም እነሆ ኢትዮጵያውያን ተሰባስበዋል። ትላንት ይህ አልነበረም። ስለ ምክክር ሲነሳ ማን ከማን ተጣልቶ ነው የምንመካከረው? ማን ከማን ተጣልቶ ነው ተብሎም ኢትዮጵያውያን መዘባበቻ ሆነው ነበር። ምክክር ማለት ሁሉም አንድ ሐሳብ እንዲይዝ የሚደረግበት ሂደት አይደለም። ምክክር ማለት ልዩነቶችን በመደማመጥ የጋራ መንገድን የመፈለጊያ ነው። ኢትዮጵያውያንም ዛሬ ይህንን አድርገዋል። በደምሳሳው ያለፈውን ከመርሳት ይልቅ ከእርሱ ትምህርት ወስዶ የተሻለ ነገር ለመገንባት ተሰባስበዋል። ከዚህ በፊት የሚለያዩ ሐሳቦች በጩኸት ይገለጹ ነበር። ዛሬ ግን በውይይት ለመቅረብ እድሎች ተገኝተዋል። ይህ እድል የትላንት የሚያራርቁ ልዩነቶችን ነገን የሚያቀራርቡ መፍትሄዎችን እንዲያመጡ ተስፋ የተሰነቀበት ነው። እናም ዛሬ የተከፈተው የጉባኤ በር ብቻ አይደለም፣ ታሪክ የሚጻፍበት፣ ቃል የሚጸናበት፣ ኃይል ሳይሆን ማስተዋል የሚነግስበት፣ መከፋፈል ሳይሆን መቀራረብ የሚታይበት የዛሬው የምክክር ጉባኤ ጅማሮ መልኮች ናቸው። በዚህ ጉባኤ የኢትዮጵያ አዲስ የውይይት የመተማመንና የብሔራዊ መግባባት ምዕራፎች በሙሉ በኢትዮጵያውያን ይገለጡበታል። እየመከረች ነው ኢትዮጵያ። የኢትዮጵያ ልጆች ተሰባስበዋል። ስለ ነገ ዛሬ በህብረት ቆመዋል። ካለፈው ትምህርት ወስደው የነገውን ታሪክ ሊጽፉ ከዳር እስከ ዳር ተጠራርተው ከትመዋል ከዛፉ። እየመከረች ነው ኢትዮጵያ። ዛሬ ሊወጠን የነገው ቤት ተሰባስበዋል ልጆቿ። በምክክር ሊዳኙ ጸንተው ቆመዋል ዜጎቿ። በኢትዮጵያውያን በራሳቸው የሚመራውንና ባለቤት የሆኑበትን የሀገራዊ ምክክር ሂደት እደግፋለሁ አለ የአፍሪካ ህብረት።
በሀገራዊ ምክክር ጉባኤ ማስጀመሪያ መድረክ ላይ የተገኙት የአፍሪካ ህብረት የፖለቲካ ሰላምና ደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሊ አዶዬ የሁሉም ኢትዮጵያውያን ህልም እንዲሳካ ህብረቱ ከጎን እንደሚቆም ገልጸዋል። ወንደሰን አፈወርቅ ተጨማሪውን አዘጋጅቷል። ኢትዮጵያውያን ለዘመናት ወደ ኋላ የጎተቷቸውን ስር የሰደዱ ልዩነቶች በጠረጴዛ ዙሪያ ለመፍታት አለመግባባቶቻቸውንም በሰለጠነ ውይይት ለማስወገድ ዛሬ ታሪካዊንና መዳረሻውም ሩቅ የሆነውን ሀገራዊ ምክክር በይፋ ጀምረዋል። ይህ ዛሬ የታየው ታሪካዊ ምዕራፍ በድንገት የተገኘ ሳይሆን ባለፉት ጊዜያት ከመላው የሀገሪቱ ማዕዘናት የተውጣጡ በሚሊዮኖች የሚቆጠሩ ዜጎችን አሳታፊ ባደረገ ሀሳቦችን ባሰባሰበና በርካታ ፈታኝ ውጣ ውረዶችን ባለፈ ረጅም ሂደት ውስጥ አልፎ እዚህ የደረሰ ታላቅ ሀገራዊ ፕሮጀክት ነው። ይህ ሰፊ ህዝባዊ ተሳትፎ የተንጸባረቀበት ሀገራዊ ምክክር ኢትዮጵያ ካለፉት የታሪክ ጠባሳዎቿ ተምራ ዘላቂ ሰላምን፣ እውነተኛ ዲሞክራሲን፣ እድገትና ልማትን በጸኑ መሰረት ላይ ልታጸና እንደምትችል ለዓለም ማህበረሰብም ሆነ ለራሷ ህዝብ ያሳየችበት ትልቁ ማረጋገጫ ነው። በርካቶችን በሂደቱ እያሳተፈ እዚህ የደረሰው ሀገራዊ ምክክሩ ኢትዮጵያ ሰላምንና እድገትን እንዲሁም ልማትን እንደምታጸና ማረጋገጫ ነው። ይህም የአፍሪካ ህብረትን የሚያኮራ ምዕራፍ ሆኗል። As the Prime Minister said, this is historic and we are proud to be part of this history. ጠቅላይ ሚኒስትሩ እንደገለጹት ይህ ታሪካዊ ሁነት ነው። እንደ አፍሪካ ህብረት የዚህ ታሪክ አካል በመሆናችን ኩራት ይሰማናል። ሂደቱ ለነበረው ጥልቀት ጥንካሬና አሳታፊነት እውቅና እንሰጣለን። የሃይማኖት መሪዎች፣ አዛውንቶች፣ ሴቶች፣ ወጣቶች፣ የልማት አጋሮች እናም በዚህ ክፍል ያላችሁ በሙሉ የአፍሪካ ህብረት ይህ ሁነት ወሳኝ መሆኑን ይገነዘባል። ኢትዮጵያ ሰላም፣ እድገትና ልማትን እንደምታጸና ማረጋገጫ ነው። ይህ ምክክር ሀገራዊ ኃላፊነትና በሰላማዊ መፍትሄዎች ላይ ያለ መተማመንን የሚያሳይ ነው። ብዝሃነትንም የሚወክል ነው። This is a historic opportunity. በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር በኢትዮጵያውያን የሚመራ ኢትዮጵያውያን ራሳቸውም ባለቤት የሆኑበት ነው። ለአፍሪካዊ ችግሮች አፍሪካዊ መፍትሄ ይበጃል የሚል መርህን የሚከተለው የአፍሪካ ህብረት ኢትዮጵያውያን እየተከተሉት ያለውን አካሄድ በአድናቆት ይመለከተዋል። ህብረቱ የኢትዮጵያ ሰላም፣ መረጋጋትና አንድነት ለቀጠናው ብሎም ለአፍሪካ አህጉር ወሳኝ ነው ብሎም ያምናል። The African Union fully supports the Ethiopian-led, Ethiopian-owned የአፍሪካ ህብረት ሰላማዊ መፍትሄዎችን ለሀገራዊ እድገት የሚያመጣውንና በኢትዮጵያውያን የሚመራ ኢትዮጵያውያንም ባለቤት የሆኑበትን የምክክር ሂደት ሙሉ በሙሉ ይደግፋል። ለዚህ ጉባኤ ሁለተኛው መልእክታችን እንደ አፍሪካ ህብረት የኢትዮጵያ ሰላምና መረጋጋት እንዲሁም አንድነት እጅግ ወሳኝ ነው ብለን እናምናለን። ለኢትዮጵያውያን ብቻ ሳይሆን ለመላ ቀጠናውና ለአፍሪካ አህጉራችንም ጭምር ነው። እንደ አፍሪካ ህብረት ከ63 ዓመታት በላይ መልካም በሆኑ ኢትዮጵያውያን ተስተናግደናል። በዚህ በመወከላችንም ኩራት ይሰማናል። የመጨረሻው መልእክቴ ሰላምን ለማስረጽ ሀገራዊ እርቅና ህገ መንግስታዊ ስርዓት እንዲሁም ዘላቂ ልማት የሁሉም ኢትዮጵያውያን ህልም እንዲሳኩና ከአጀንዳ 2063 ጋር እንዲጣጣሙ ከጎናችሁ መቆማችንን እንቀጥላለን። በዓለማችን ልዩነቶች ተፈጥሯዊ ናቸው። ነገር ግን ልዩነትን በኃይል የመፍታት አካሄድ ኢትዮጵያውያንን ለዘመናት ሲፈትናቸው ወደ ኋላም ሲጎትታቸው ኖሯል። ይህንን የቆየ አካሄድ ለመቀየርና ለማስወገድ ታዲያ ኢትዮጵያውያን አዲስ ጉዞን ጀምረዋል። ኢጋድም ኢትዮጵያውያን በጀመሩት ሀገራዊ ምክክር ከጎናቸው እንደሚቆም አስታውቋል። እንደ ኢጋድ እምነት ምክክሩ ከኢትዮጵያ ተሻግሮ የአፍሪካ ቀንድን ወደ ብሩህ ተስፋ የሚመራ ነው። ኢትዮጵያውያን ልዩነቶቻቸውን በብዕር ኃይል በውይይትና በጋራ መከባበር መፍታት እንደሚችሉ ለዓለም አቀፍ ማህበረሰብና ከሁሉም በላይ ደግሞ ለኢትዮጵያ ሕዝብና ለራሳችን የምናስመሰክርበት መድረክ ነው። በዚህ አዳራሽ ውስጥ ስትቀመጡ የምትወክሉትን ሕዝብ በሚገባ ማስታወስ ተገቢ ነው። የኢትዮጵያ እናቶች፣ አባቶች፣ ወጣቶችና ህፃናት ዛሬ እናንተን እየተመለከቱ ነው። የሚመለከቷችሁ በተስፋ መቁረጥ ስሜት ሳይሆን በጉጉት እና በታላቅ ተስፋ ነው። ሁሉንም ጉዳዮች ዛሬ እንደጀመርነው በውይይትና በመነጋገር መፍታት ይቻላል፣ ይገባልም። ኢጋድ በዚህ ጉዞ ላይ ከእናንተ ጋር እንደሚቆም ላረጋግጥላችሁ ወዳለሁ። ይህ ውይይትና ውጤት
የአፍሪካ ቀንድ ወደ ብሩህ ተስፋ የሚመራበት አይነተኛ እርምጃ ስለሆነ እንደምታሳኩት ጽኑ እምነቴን ነው። ለዘመናት በልዩነቶቻቸው ላይ ትኩረት አድርገው የቆዩት ኢትዮጵያውያን እምብዛም ባልተመለከቷቸው በበርካታ መልካም ዕድሎች የታጀቡ ናቸው። ህብረ ብሔራዊነታቸው የጥንካሬው ምንጭ፣ ቀጠናው ላይ ያላቸው ተደማጭነትና አቅምም አንዱ ጥንካሬያቸው ነው። ታዲያ እነዚህን ዕድሎች ይበልጥ ለመጠቀምና ኢትዮጵያን ከከፍታዋ ለማውጣት ሀገራዊ ምክክር የግድ ይላል። History is part of your strength. Diversity is part of your strength. ታሪካችሁ የጥንካሬያችሁ አካል ነው። ህብረ ብሔራዊነታችሁም የጥንካሬያችሁ አካል ነው። ያለፉት ዘመናት ልምዶቻችሁም እንዲሁ። ቀጠናው ላይ ያላችሁ አቅምም ጥንካሬያችሁ ነው። የአፍሪካ መዲናነታችሁም አንዱ ጥንካሬያችሁ ነው። የህዝብ ቁጥራችሁ፣ ዲያስፖራው ጥንካሬያችሁ ናቸው። ጠንካራ ሰራተኛና አምራች የሆነው የኢትዮጵያ ህዝብም ጥንካሬያችሁ ነው። ታዲያ ምንድናቸው ያሉ መልካም ዕድሎች? ታሪክ፣ የህዝብ ቁጥራችሁ መልካም ዕድል ይሰጣቸዋል። እጅግ ወሳኙ የማየው መልካም ዕድል ኢኮኖሚያዊ ነው። ከ3 ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በስንዴ ምርት ራሷን ትችላለች ሲሉ ወስነው ነበር። እኛ አፍሪካውያን ከዩክሬንና ሩሲያ በሚመጣው የስንዴ ምርት ላይ ምን ያህል ጥገኛ እንደነበርን በሁለቱ ሀገራት መካከል ጦርነት እስኪጀመር ድረስ አላስተዋልንም ነበር። ውድ ወንድሜ፣ ያንን ዕቅድ አሳክተኸዋል። ዛሬ ኢትዮጵያ በስንዴ ምርት ራሷን ትችላለች። ከዚያ ተሻግራችሁም ወደ ውጭ ልካችኋል። የአፍሪካ ማዕከል የመሆን ትልቅ መልካም ዕድል አላችሁ። ከሌሎች ሀገራት ጋር እጅ ለእጅ ተያይዛችሁ አፍሪካን ከፍ የማድረግ መልካም ዕድል አላችሁ። ሀገራዊ ምክክር ካልተደረገ እነዚህ ዕድሎች እውን ሊሆኑ አይችሉም። የኢትዮጵያዊነት ዓላማ ኢትዮጵያን ትልቅ የማድረግ ነው። ኢትዮጵያን ከአፍሪካ መሪ ሀገራት መካከል ማድረግ ነው። በእርግጥም ከዓለም መሪ ማድረግ ነው። ይህ ሀገራዊ ምክክር የሚያሳካው ይህንን ነው። These are opportunities which this national dialogue will make possible. ዛሬ በኢትዮጵያ የተጀመረው የሀገራዊ ምክክር ጉባኤ ላለፉት ዓመታት በፖለቲካዊ ልዩነቶችና ግጭቶች ለተፈተነችው ኢትዮጵያ አዲስ የምክክር ባህል መሰረት ይጥላል ተብሎ ተስፋ ተጥሎበታል። ካሰበችበት ከፍታ እንድትደርስም መንገድ ይከፍታል። ሀገራዊ ምክክር በሀገሪቱ የፖለቲካ ምህዳር ውስጥ የነበረውን ጥርጣሬ በመቀነስ የዜጎችን እርስ በርስ መተማመን እንደገና ለመገንባት የተወሰደ ስልታዊ እርምጃ ነው። የዚህ ሂደት መሳካትም ከፖለቲካዊ መረጋጋት ባሻገር ለኢኮኖሚያዊ እድገቶች ወሳኝ ነው። በዜጎች መካከል ሰላማዊ ግንኙነትን በመፍጠርም ኢትዮጵያ የምትፈልገውን የእድገት ምጣኔ ለማሳካት እንደ ቁልፍ ምሰሶ ሆኖም ያገለግላል። ብሩክታይት ተገኝ ተጨማሪ አላት። አንዳንድ የዓለም ሀገራት የገጠማቸውን ውስብስብ የፖለቲካም ሆነ ማህበራዊ ውጥረት የፈቱት በጠረጴዛ ዙሪያ በመወያየት ነው። ውይይቱና ማህበራዊ ውሉም የጋራ መግባባትን ፈጥሮ የላቀ የኢኮኖሚ እድገትና ለዘላቂ ሰላማቸው መሰረት ሆኗቸዋል። ኢትዮጵያም ይህንን የልማትና የመረጋጋት መሰረት ለመጣል ሀገራዊ የምክክር ኮሚሽንን አቋቁማ ወደ ስራ ከገባች 4 ዓመታት ተቆጥረዋል። ሀገራዊ ምክክሩ ከጀመረበት ጊዜ አንስቶም በርካታ ምዕራፎችን ተሻግሯል። በተለይም በሀገሪቱ በአራቱ ማዕዘናት የተከናወነው የአጀንዳ አሰባሰብ ሂደት በብዙዎች ዘንድ ተስፋ ተሰንቋል። የህዝቡ ተሳትፎና የሀሳብ ነጻነት ምን ያህል ተጠበቀ የሚለው ነጥብም ዋና መነጋገሪያ ነበር። ሂዳያ አሊ ይባላለሁኝ። የመጣሁትን ከሀረሪ ክልል የሀረሪ ክልል አካል ጉዳተኞች ማህበራት ጥምረትን በመወከል ነው የመጣሁትኝ። የነበረው የአጀንዳ አሰባሰብ በጣም ጥሩና ሀሳባችንን ያንሸራሸርንበትና የአካል ጉዳተኞችን አጀንዳ ያስያዝንበት 3 አጀንዳዎች ነበሩ። አጀንዳችንንም ያስያዝንበት ጥሩ መልካምና ቆንጆ ጊዜ ነበረ። በወቅቱ ሱማያ ሮሲሳንቾ ደሳለኝ ቲሮ ያማሜሞ ዳሞ ሲዳሙ ቆቀብኔቲ። ስሜ መምህር ደሳለኝ ቲሮ ይባላል። ከሲዳማ ክልል ነው የመጣሁት። የሀገርን ችግር ለመፍታት ቁልፍ የሆነው መንገድ መመካከር ነው። በምክክር የበላይ የሚሆን የለም፣ የበታችም የሚሆን የለም። መነጋገር የጋራ መፍትሄን የሚያመጣ ነው። ሲዳማም መሰል የራሱ ባህል አለው። ይህ ባህል አፊኒ ይባላል። በአፊኒ ባህል ችግሮች ሲፈጠሩ ቁጭ ብለን በመነጋገር እንፈታለን። በዚህም መልኩ ችግሮችን ፈተን አንድ በመሆን ሀገርን እናለማለን። አሁን እዚህ እያደረግን ያለነው ምክክር ከአፊኒ ጋር ተያያዥነት ያለው ነው።
የዚህ ምክክር ዋና ዓላማ የአጭር ጊዜ መፍትሄ ማምጣት ብቻ አይደለም። ይልቁንም በመከባበር ላይ የተመሰረተ የምክክር ባህልን በወጣቱና በመጪው ትውልድ ውስጥ መትከል ነው። ይህ ባህል ሲሰርጽ ነገ የምትኖረውን የተሻለች ኢትዮጵያ ትልቅ በር ይከፍታል። የዚህ ምክክር ዋና ዓላማ የአጭር ጊዜ መፍትሄ ማምጣት ብቻ አይደለም። ይልቁንም በመከባበር ላይ የተመሰረተ የምክክር ባህልን በወጣቱና በመጪው ትውልድ ውስጥ መትከል ነው። ይህ ባህል ሲሰርጽ ነገ የምትኖረውን የተሻለች ኢትዮጵያ ለማየት ትልቅ በር ይከፍታል። ጋሻው ኢዳ አባላለሁ። የመጣሁት ከዋሽንግተን ዲሲ አካባቢ ከስቴት ኦፍ ሜሪላንድ ነው የመጣሁት። ጠንካራ ሀገር፣ አንድ የሆነች ሀገር፣ ሰላም ያላት ሀገር፣ በአጠቃላይ ልጆቻችን ሰው ሆኖ ተወልደው ሰው ሆኖ ኑረው ሰው ሆኖ የሚሞቱበትን ታላቅ ሀገር ለመገንባት በአጠቃላይ ሀሳብ ለማዋጣት ወይ ደግሞ ለመጋራት የመጣ ነውና ስለዚህ ይህ የምክክር ኮሚሽን በአጠቃላይ ኢትዮጵያኖች አንድ ላይ ተሰብስበው የጋራ የሆነ የመሰረት ድንጋይ የሚያስቀምጡበት ጊዜ ነው ማለት ይቻላል። ሼክ ሙክታር ጀማል መሐመድ ይባላል። የመጣሁት ከእንግሊዝ ነው። ኢትዮጵያኖች ችግራቸውን፣ ልዩነታቸውን በዳያሎግ በምክክር የሚፈቱበት መልካም ጅምር ይሆናል ብዬ አስባለሁ። በመቀጠል ከዚህ በፊት አባቶቻችንም ሲያታግል የነበረው እና አሁንም ድረስ ያልተፈታው ኢትዮጵያዊ ማንነት ግልጽ የሆነ አይደንቲቲ ኖሮት የሚመጣውም ትውልድ እፎይታ አግኝቶ በኢትዮጵያዊ ማንነቱ ሳይለያይ ስለ እድገት፣ ስለ ብልጽግና ዲቨሎፕመንት የሚያስብበትን ጥሩ እድል የሚገኝበት ስብስብ ነው ብዬ ነው የማምነው። የሀገር ልማት የዜጎች አንድነት ውጤት ነው። ኢትዮጵያ እያከናወነች ያለችውን የልማት ስራ ቀጣይነት እንዲኖረውም የጋራ መግባባት ያላቸው ዜጎች ያስፈልጋሉ። ኢትዮጵያን የሚያሻግርና ኢኮኖሚያን ወደ ላቀ ደረጃ የሚያሸጋግር እቅድ እንዲኖር መግባባት ቀዳሚው ነው። ነዋዊ ሙሳ ሀቢብ ይባላለሁኝ። የመጣሁት ከሳውዝ አፍሪካ የኢትዮጵያውያኖችን በመወከል ነው። አገራዊ ምክክር ላይ ዛሬ ለመሳተፍ እዚህ የተገኘው። አንድነት ካለለ ምንም አይነት ነገር ውጤት አናመጣም፣ ውጤት አይገኝም። አንድነት ስንሆን ግን ሁላችንም ስለ አገራችን፣ ስለ አንድነታችን፣ ስለ ህዝባችን ስለምናስበው ይሄ ነገር ወደ እድገት ደረጃ፣ ወደ ብልጽግና ደረጃ፣ ወደ ልማት ደረጃ ነው የሚወስድና የመጀመሪያ ደረጃ ራሱ ለመበልጸግ አንድ ለመሆን የሀገራችን ኢኮኖሚ ራሱ ለመጨመር በልማት ላይም ራሱ ለመሳተፍ አንዱ በጎሪጥ ሳይተያይ በአንድነት ወደፊት የሚመጣ ከሆነ ብቻ ነው አገራችንን ለውጠን ያደገችውን አገር ማየትን ያደገችውን አገር ደግሞ ለትውልድ ቀጣይ ለሚመጡ ጄኔሬሽኖችን ማሳለፍ የምንችለው። የጋራ መግባባት የልማት መሰረት ሲሆን ሀገራዊ ምክክርም የዚህ ጎዳና አቅጣጫ ጠቋሚ ነው። ተመልካቾች ዘገባዎቻችን ቀጥለዋል። ዛሬ ኢትዮጵያ አዲስ ምዕራፍ የጻፈችበት ዕለት ነው ስንል በርካታ ማሳያዎችን በመጥቀስ ነው። ምክንያቱም ይህ ቀን እንዲመጣ ብዙ ዋጋ ተከፍሏል። ብዙ ሂደቶች ነበሩ። እነዚህ ሂደቶች ደግሞ ትላልቅ ነገሮችን ለኢትዮጵያ አስተምረዋል። በቀጣይም የሚመጣ ማንኛውም ጥያቄ ያለው ወገን ሁሉ ሰላማዊ አማራጭን፣ ውይይትን አማራጭ እንዲያደርግ የሚያደርግ ነው የሚመጣው። ለምሳሌ እስከዛሬ ድረስ የተደረጉ ውይይቶችና አሁን ከዚህ በኋላ የሚደረገው በይፋ የተጀመረው ሀገራዊ ምክክር የሚያመጣቸው ውጤቶች እንዳሉ ሆኖ ግን ማንኛውም አካል ከዚህ በኋላ ጥያቄ ካለው መወያየት ነው ያለብኝ የሚለውን ነገር እንዲያስብ ያደረገ ነው ማለት እንችላለን። ከዛም ባለፈ ደግሞ ይሄ ሁሉንም ተጠቃሚ የሚያደርግ ውይይት እስከሆነ ድረስ ከዜሮ ድምር ፖለቲካ ወደ የጋራ ተጠቃሚነት የምንመጣበት አዲስ ጅማሮ ነው ማለት እንችላለን። ከዛም ባለፈ ደግሞ ወደፊት ማንኛውም ጥያቄ የሚኖረው አካል የጦር መሳሪያን አማራጭ እንዲያደርግ የሚያደርግ በመሆኑ ነው ኢትዮጵያ አዲስ ምዕራፍ ጀምራለች እያለን ደጋግመን እያነሳን ያለ ነው። አዎ የውይይት ባህላችንን ከማሳደግና በውይይት እያመንን ከመምጣት አኳያ የከፈተልን እድል ምንድነው? አንደኛው ከታች ወደ ላይ ውይይቶችን ማድረግ እንድንጀምር አድርጎናል። እስካሁን ድረስ በነበሩ ሂደቶች ኢትዮጵያውያን ችግሮች ሲገጥሟቸው ቁጭ ብለው ለመመካከር ለመነጋገር የሞከሩት ልሂቃን ነበሩ፣ የሃይማኖት አባቶች ሊሆኑ ይችላሉ። ከዚያ ባለፈ ግን እታች ያለው ማህበረሰብ ጉዳዮቹ ላይ ችግሮቹ ላይ ሀሳቡን ሲያነሳ አይስተዋልም ነበረ። ይሄኛው ግን ሀገራዊ ምክክሩን ለየት የሚያደርገውና አዲስ ምዕራፍ ነው ልንል የምንችልበት ሌላኛው ምክንያት ታች ያለው ማህበረሰብ ሁሉም ኢትዮጵያዊ የተወያየበት የተካፈለበት መሆኑ ነው። ቀደም ሲል አንተም ስታነሳ ነበረ እኔ የሌለሁበት የኔ ሀሳብ ካልሆነ የሚል የዜሮ ድምር ፖለቲካ ነበር ስናራምድ የቆየ ነው። በተለይ ባለፉት 50 ዓመታት በነበሩ የፖለቲካ አካሄዶቻችን አሁን ከዚያ ወጥተን ደግሞ የጋራ ሀሳባችን የጋራ ተጠቃሚነታችን
አብሮነታችንን ወደፊት ማምጣት የሚያስችልበትን እድል ጭምር ይዞ የመጣ ነው። አዎ ከዚህ በኋላ ያሁኑን ጨምሮ የሚኖረው አጠቃላይ ስርዓት ደግሞ በህዝብ ዘንድ ቅቡልነት ሊኖረው እንዲገባ የሚያስችል ትልቅ ምዕራፍ ነው። ለመሆኑ የሀገራዊ ምክክር ሂደት ለውይይት ምን ያህል በር ከፍቷል የሚለውን ደግሞ ልንመለከት ነው። ያዘጋጀችው ሮዛ መኮንን ነች። ልማት ምንድን ነው? የጠቅላላ ብሔራዊ ምርት ጂዲፒ እድገት ወይስ በግል ኪስ ሙላት ብቻ የሚለካ? ልማት ከዚህ ሁሉ በላይ ነው። ልማት የዜጎች እውነተኛ ነጻነት ነው። የማህበረሰብ አቅም መገንባትም ነው። ይህንን ታላቅ እውነት የኖቤል ተሸላሚው የምጣኔ ሀብት ባለሙያ የሆኑት አመርትያ ያሲን ልማት እንደ ነጻነት ወይም ዴቨሎፕመንት አስ ፍሪደም በተሰኘው ድንቅ ስራቸው በሚገባ አብራርተውታል። ይህ የአመርትያ ያሲን አስተሳሰብ በዛሬዋ ኢትዮጵያ ሀገራዊ ምክክር ሂደት በተግባር እየተተረጎመ ይገኛል። ሀገራዊ ምክክር ኮሚሽን ሀገራዊ ምርታና ዘላቂ ሰላም በዝግ በሮች አይወለዱም ከሚል ጽኑ አቋም በመነሳት አካታችነትን የስራው መለኪያ አድርጎታል። ዜጎች ከጀርባ የሚቀመጡ ተቀባዮች ሳይሆኑ በራሳቸው እድል ላይ ወሳኝና ንቁ ተዋናዮች መሆን አለባቸው የሚለው እሳቤ የስራ እንቅስቃሴው አልፋና ኦሜጋ ነው። የሀገራችን ምክክር በጥቂት ልሂቃን ዝግ ድርድር ሳይሆን በሰፊው ህዝብ እውነተኛ ባለቤትነት እንዲመራ እያደረገ ይገኛል። የኮሚሽኑን አካሄድ ትክክለኛነት የዘመናችን የፖለቲካና የማህበረሰብ ጥናቶች በዝርዝር የሚያረጋግጡት ሀቅ ነው። ኢትዮጵያ አዲስ ምዕራፍ እየጻፈች ነው በሚል ተስፋ የተደረገውም ለዚህ ነው። ሀገራችን ለዘመናት ከትውልድ ወደ ትውልድ የተሻገሩ ስር የሰደዱ የታሪክ የፖለቲካና የማህበረሰብ ስንጥቆችን ለመፍታት አካታችነትን ቀዳሚ ዋጋ ሰጥቶታል። ይህ ለሀገራችን አዲስ ተስፋ አዲስ የፖለቲካ ባህል የሆነው ምክክር አካታችነቱ እንዴት ይገለጽ ይሆን? ቆይታችን ለዚህ ምላሽ ይኖረዋል። የሀገራዊ ምክክር ኮሚሽኑ በአዋጅ ቁጥር 1265/2014 ከተቋቋመበት ጊዜ ጀምሮ የተከተለው መንገድ የተለየ ነው። ኮሚሽኑ ወደ ስራ ከመግባቱ በፊት የትላንት አካሄዶችን መረመረ። በሀገራችን የነበሩ የሰላምና የሽግግር ሙከራዎችን ድክመት በጥናት ለየ። በመጨረሻም አዲስና ተራማጅ የአሰራር ስርዓት ዘረጋ። ከታች ወደ ላይ ቦተም ቱ አፕ የሚመጣ ስልታዊ አቀራረብን የስራው መመሪያም አደረገ። የቆየው ልማድ በጥቂት የፖለቲካ ልሂቃን ሽርክና ላይ መመስረት፣ ከህዝብ እይታ መራቅ፣ ትዕዛዞችን ከላይ ወደ ታች መጫን ነበር። ኮሚሽኑ ይህንን አሮጌ አካሄድ ጥሎ በምትኩ የብዙሃኑን ድምፅና እውነተኛ ፍላጎት ያቀፈ ታላቅ ሀገራዊ መድረክ ፈጠረ። ይህ የምክክር ሂደት ለዜጎች መዋቅራዊ ዕድል ሰጥቷል። ዜጎች በየአካባቢያቸው ተወያዩ፣ አጀንዳዎችን በነፃነት ለዩ። ከመላ ኢትዮጵያን በተሰበሰቡ ድምጾች 8 አበይት ሀገራዊ አጀንዳ ምሰሶዎች ተቀረጹ። የኢትዮጵያ ሀገራዊ ምክክር እውነተኛ አካታችነትን በተግባር ያሳየ ጉዞ መሆኑን አሃዞች ደግሞ በተጨባጭ ይመሰክራሉ። ጥቂት እንመልከታቸው። ከ1234 በላይ ወረዳዎች ተደራሽ ሆነዋል። ከ200 ሺህ በላይ ዜጎች በቀጥታ ተሳትፈዋል። ከ2000 በላይ የአጀንዳ ጥቆማዎች ተሰብስበዋል። ማህበረሰቡ በወረዳ ደረጃ ሴቶች፣ ወጣቶች፣ የእድር ተወካዮች፣ የአካባቢ ሽማግሌዎች፣ ባህላዊ መሪዎች በሚል በ9 አበይት ምድቦች ተለይተዋል። በተመሳሳይ በፌዴራል ደረጃ ያሉ ባለድርሻ አካላትም ፖለቲካ ፓርቲዎች፣ ሲቪል ማህበራት፣ የሃይማኖት ተቋማት በሚል በ9 ዘርፎች ተደራጅተዋል። ይህ ከታች ወደ ላይ አጀንዳ አሰባሰብ መዋቅር ብዙሃኑን የኢትዮጵያ ሕዝብ ድምፁ እንዲሰማ ያስቻለ ነው። በዚህም ስር የሰደዱ መዋቅራዊ በደሎችና የታችኛው ማህበረሰብ ቅሬታዎች ወደ አደባባይ እንዲወጡ አስችሏል። ከዚህ ሰፊ ጉዞ በኋላ ኮሚሽኑ ሰኔ 17 ቀን 2018 ዓ.ም 8 ዋና ዋና የብሔራዊ አጀንዳ ምሰሶዎችን ይፋ አድርጓል። የፖለቲካ ሳይንስ ተመራማሪዎቹ ኤስራ ቹሃዳርና ዳንኤል ድሩክማን እንደሚያረጋግጡት በምክክር ሂደት ውስጥ የሚኖር አካታችነት ከዘላቂ ሰላም ጋር ቀጥተኛ ቁርኝት አለው። ድሩክማንና ዋግነር 50 የሰላም ስምምነቶችን መርምረው ያገኙት ውጤት እንደሚያመላክተው አካታች ኮሚሽኖች የውይይቱን ውጤታማነት በ12 በመቶ አሳድገውታል። በአጠቃላይ የኢትዮጵያ ሀገራዊ ምክክር ሂደት ከጅማሬው አንስቶ እጅግ ሰፊ ጥንቁቅና ሁሉንም ማሳታፊ ያደረገ የታችኛው ማህበረሰብ ወደ ላይ ቦተም ቱ አፕ አቀራረብን ተከትሏል። በዚህም የህዝቡን እውነተኛ ድምፅ፣ እምነቶችና አጀንዳዎች በተሳካ ሁኔታ ሲሰበስብ ቆይቷል። ይህ አካሄድ በጥቂት የፖለቲካ ልሂቃን ድርድር ብቻ ከተወሰኑት አንዳንድ የዓለም አቀፍ ተሞክሮዎች ፍጹም የተለየ መሆኑ በተጨባጭ ማስረጃዎች ተረጋግጧል። ሂደቱ በዓለም አቀፍ ሳይንሳዊ ምርምሮች የተመሰከረላቸውን የአካታች ኮሚሽኖች መርሆች በተግባር የዋለ ነው።
ይህም በአዲስ አበባ በሚካሄደው የመጨረሻው ምዕራፍ ጠቅላላ ጉባኤ ለዘመናት የተሸጋገሩትን የኢትዮጵያ ስር የሰደዱ የፖለቲካና የማህበረሰብ ችግሮች በዘላቂነት ለመፍታት ጠንካራ መሰረት ይጥላል። በሀገራዊ ምክክሩ የሚወሰኑ ውሳኔዎች ቁርሾን ከማስወገድ ባለፈ ሀገረ መንግስቱ ለመገንባት ወሳኝ መሆናቸውን የምክክሩ ተሳታፊዎች ተናገሩ። ኢትዮጵያውያን እንደ ሀገርና እንደ ማህበረሰብ በገጠሙ ችግሮች ላይ ተወያይተው እልባት በመስጠት በሀገራዊ ጉዳዮች አንድነታቸውን ማሳየት የቻሉበት መድረክ ነው። የተመካካሪዎቹን አስተያየት ሪፖርተራችን ሀምራዊት ብርሃኑ አሰባስባለች። አፋር፣ ሶማሌ፣ አማራ ክልል፣ ትግራይ፣ አዲስ አበባ፣ ከጅማ፣ ከወለጋ ያለ ሰው ሳይ አብረን ስናወራ እንደ እህትና ወንድም ነን። ስፔሻሊ አብረሽ ስትቀመጪ እንደ ፋሚሊ ነሽ። መራራቃችን ያመጣብን ችግር አለ ብዬ አስባለሁ። መቀራረባችን ካሁኑ ግን ችግሩን እንደፈታው ነው የምገምተው፣ እንደሚፈታውም። ምክንያቱም እንደዚህ ስንገናኝ የተለያየ ሀሳቦችን እንቀያየራለን። እኛ 4000 ደግሞ ኃላፊነት አለብን። እዚህ ያየነውን ነገር ወስደን በአካባቢያችን ስናንጸባርቅ ትልቅ ለውጥ ይመጣል ብዬ ባለሙሉ ተስፋ ነኝ። እንደ ሀገር ችግር ሲፈጠር ተጎጂ አካል ጉዳተኞች ነን። በኃይል ውስጥ የሚደረግ እንቅስቃሴ ላይ ጤናማ ማለት ጉዳት አልባ ማህበረሰብ ጉዳተኛ ይሆናል። ሰላም ሆነ ማለት ሌሎች ያሉ ችግሮችን ለመፍታቶች ደግሞ እድሎች ይፈጥራሉ። የኢኮኖሚ የሀገረ ግንባታ ውስጥ የራስሽን የድርሻሽን በየድርሻ በአስፈጻሚ አካላት ውስጥ ምክንያቱም አካል ጉዳተኞች በሞግዚት አይደለም መመራት ያለብን ራሳችን የምንመራበት አደረጃጀት እንደዚህ አይነት ነገሮች እንዲፈጠሩ እድሉን ይፈጥራል። ምክክር ኮሚሽን በጣም ብዙ ነገር ይጠብቃሉ። ምክንያቱም ብዙ ኢትዮጵያ ብሔር ብሔረሰቦች በነበረ ስርዓት እነሱን ኢትዮጵያዊነታችን ስለማያምኑት የነበረ ስርዓት ጨቋኝ በመሆኑ ማንኛውም ኢትዮጵያ በነጻነት መናገር አይችል። አሁን ምክክር ባለው ሂደት አላማውን ሁሉም ኢትዮጵያን በጋራ እንዲታተፉት ያላችሁ ሀሳብ በጋራ እንዲያጋሩት። ስለዚህ ምክክሩን ብዙ ነገር ያመጣል። ዲሞክራሲ ማስፈን፣ የህግ የበላይነት እና የዜጎች ደህንነት ማስጠበቅ ሁሉ ነገር ከዛ ይጠብቃል። የሰው ፍላጎት አንድና አንድ ነው። ተስፋ የግል ፖለቲካል አጀንዳ ሊኖረው ይችላል። የተለያዩ ጥያቄዎች ሊኖሩት ይችላል። እሱን ወደ ጎን ትቶ ኔሽን ቢልዲንግ ላይ ሲመጣ አይሶሌት አድርጎ ያንን ቀጥታ በሆነ ዳያሎግ አድርጎ ለሀገር ይጠቅማል እና ዲያስፖራው ትልቅ ተስፋ ይዟል። እዚህ ያለ ሀገራዊ ምክክር ኮሚሽን ላይ የሚሳተፍ 4000 ሰው ብቻ አይደለም ሀገርን የሚገነባው። ስታርታፕ ነው። መንገዱን ለማመቻቸት እንዳልኩሽ የግንኙነት መንገዱን የአታችመንቱን እያሰፋ አብሮነትን እያዳበርንበት የምንሄድበት አንድ የመጀመሪያ እርምጃ ነው የሚል ሀሳብ ነው ያለኝ። ከሀገራዊ ምክክሩ የምጠብቀው ሁሉም ኢትዮጵያውያን እጅ ለእጅ ተያይዘው የመጣንበትን የመጀመሪያውን ማንነታችንን አስታውሰው ሁላችንም እህትና ወንድም ነን ብለው ይኖራሉ ብዬ አስባለሁ። ኢትዮጵያ ሲንከባለሉ የመጡባትን ቁርሾዎች በይቅርታ ለማለፍና በዜጎች መካከል ፍጹም መተማመንን ለመፍጠር የጀመረችው ሀገራዊ ምክክር ልዩነቶችን ወደ ውበት በመቀየር በጋራ ለመቆም የተደረገ ታሪካዊ የቃል ኪዳን ጉዞ ነው። ይህ ታሪካዊ የምክክር መድረክ ባለፉት ዘመናት የተፈጠሩ የመዋቅር ክፍተቶችን በመሙላት የሕግ የበላይነትና ፍትህ የነገሰባት ጠንካራ ሀገርን በጽኑ መሰረት ላይ ለመገንባት ታላቅ አቅም አለው። ለመሆኑ ይህ ምክክር እንዴት ነው ኢትዮጵያን ለሁሉም ልጆቿ የምትመጅ የጋራ ጎጆ የሚያረጋት? እድሉ ፈቀደ ምላሽ ይዟል። ኢትዮጵያ የረጅም ታሪክ የብዝሃነት ውበትና የገናና ስልጣኔ ባለቤት ነገር ግን ይቺ ታላቅ አገር በታሪኳ ሂደት ውስጥ በርካታ የፖለቲካ ውጣ ውረዶችን፣ ስር የሰደዱ ጥርጣሬዎችንና የዘመናት ቁርሾችን ስታስተናግድ ቆይታለች። ዛሬ ግን እነዚህን የትናንት ጠባሳዎች በዘላቂነት የምታክምበት አዲስ የታሪክ ምዕራፍ ከፊቷ ተከፍቷል። እሱም የጋራ የሆነው ሀገራዊ ምክክር። ይህ ታሪካዊ የምክክር መድረክ ባለፉት ዘመናት የተፈጠሩ የመዋቅር ክፍተቶችን በመሙላት የሕግ የበላይነትና ፍትህ የነገሰባትን ጠንካራ ሀገረ መንግስት በጽኑ መሰረት ላይ ለመገንባት ታላቅ አቅም አለው። የትናንት ታሪክን ለዛሬ ጥላቻ ሳይሆን ለነገ ትምህርት መውሰጃ በማድረግ ሀገራዊ ምክክሩ ሲንከባለሉ የመጡ የዘመናት የፖለቲካ ቁርሾችንና እርስ በርስ ያለመተማመን ስሜቶችን በይቅርታና በእርቅ ለመሻገር የተዘረጋ አስተማማኝ ድልድይ ነው። ቀደም ሲል ዜጎችን ሲያፋጅ የነበረ ሲያጣላ የነበረ ሀሳብ ፊት ለፊት ለምክክር ቀርቦ በጋራ ውይይትና እጅግ በሰከነ ሁኔታ ውጤታማነትን ለማስመዝገብ የሚደረግ ጥረት እጅግ አስፈላጊ እንደሆነ ነው የተረዳሁት።
ስለዚህ የዛሬ ዘመን ደግሞ ለሀገራችን አንድ መፍትሄ ያስገኛል ብዬ አስባለሁ። ልዩነቶችን በጠመንጃ አፈሙዝ ሳይሆን በሀሳብ የበላይነት መፍታት የሚቻለው መተማመን ሲኖር ብቻ ነው። በመንግስትና በዜጎች መካከል የሚፈጠረው ይህ መተማመን የጋራ ኃላፊነትን በመጋራት ሀገርን ለማዳን በጋራ ለመቆምም ያስችላል። የዚህ ሁሉ ጥረት የመጨረሻ ግብ አንድ ብቻ ነው። እርሱም ኢትዮጵያን ለሁሉም ዜጎቿ እኩል የምትመች የሰላምና የብልጽግና ተምሳሌት ማድረግ። ዛሬ በምክክር የምንዘራው የሰላም ዘር ነገ ለትውልድ የሚተርፍ ታላቅ ሀገራዊ ፍሬ ሆኖ ያብባል። ችግሮቻችንን በሰለጠነ በሰላማዊ መንገድ ቁጭ ብለን መክረን ልንፈታበት የምንችለው አንዱ መንገድ ስለሆነ ይህ አጋጣሚ መልካም አጋጣሚ ነው። ከተጠቀምንበት መልካም አጋጣሚ ነው። ሀገራዊ ምክክሩ በወረቀት ላይ የሚቀር ቃለ ጉባኤ አይደለም። እያንዳንዱ ውይይት፣ እያንዳንዱ ስምምነት ዓላማው አንድ ነው። ኢትዮጵያን ለሁሉም ዜጎቿ እኩል የምትመችና ሁላችንም የባለቤትነት ስሜት የሚሰማን የጋራ ጎጆ ማድረግ። የኢትዮጵያ ነገ የሚወሰነው ዛሬ እርስ በርስ በምንለዋወጣቸው ቃላትና በምንፈጥረው መተማመን ላይ ነው። ምክክሩ የተስፋችን ጅማሬ ነው። ፍጻሜውና ዘላቂ ስኬቱ ግን የእያንዳንዳችን ተግባራዊ ተሳትፎ ይጠይቃል። እኔ ለወጣቶች የምመክረው ነገር ቢኖር ኑ እንመካከር። የሆነ ችግር ከመፍጠራችን በፊት ያው የራሳችን አካል ነው። ዞረን የምናወድመው ነገር የምናጠፋው ህይወት ዞሮ ዞሮ የራሳችን አካል ኢትዮጵያዊ ስለሆነ ብንመካከር ይሻላል። መጀመሪያ ወደ ጫካ ወደ ተለያየ ነገር ከመግባታችን በፊት ኑ እንመካከር። ዛሬ ከተለያየ የህብረተሰብ ክፍልና የፖለቲካ አመለካከት የተውጣጡ ባለድርሻ አካላት በአንድ ጠረጴዛ ዙሪያ መገናኘታቸው ጠንካራና የማይናወጥ መዋቅር ያላት ሀገረ መንግስትን በጽኑ ዓለት ላይ ለመገንባት ዋነኛው ዋስትናችን ነው። ይህ ታሪካዊ የምክክር ሂደት ወደ ተግባር ሲተረጎም ደግሞ ፍትህና እኩልነት የሰፈነባት ለሁሉም ልጆቿ እኩል የምትመችና የምትበቃ አንዲት ጠንካራ ኢትዮጵያን ለቀጣዩ ትውልድ ለማውረስ ያስችለናል። የምክክሩ መጀመር የተስፋችን ማብሰሪያ ነው። ፍጻሜውና ዘላቂ ስኬቱ ግን የእያንዳንዳችን የአብሮነት የይቅርታና የመደማመጥ ዋጋ ይጠይቃል። እየመከረች ነው ኢትዮጵያ። የኢትዮጵያ ልጆች ተሰባስበዋል። ስለ ነገ ዛሬ በህብረት ቆመዋል። ካለፈው ትምህርት ወስደው የነገውን ታሪክ ሊጽፉ ከዳር እስከ ዳር ተጠራርተው ከትመዋል ከዛፉ። እየመከረች ነው ኢትዮጵያ። ዛሬ ሊወጠን የነገው ቤት ተሰባስበዋል ልጆቿ። በምክክር ሊዳኙ ጸንተው ቆመዋል ዜጎቿ። የህብረ ብሔር ሰገነት የነገዋ እንቁ አብነት በሁሉም ተሳትፎና ግልጽነት እየመከረች ነው ኢትዮጵያ። በዜጎች ብርቱ ምክክር ይኸው ቆማለች ከድል አጥቢያ። ከምክክሩ ትልቅ ተስፋ አለኝ። ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። በሀገራዊ ምክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። ከተሞቻችን የኢኮኖሚያችን ሞተሮችና የእድገታችን ማሳያዎች ናቸው። ይበልጥ ዘመናዊ፣ ምቹና የሁላችንም የጋራ ቤት እንዲሆኑ ሐሳባችንን እናካፍላለን። ኢትዮጵያ በምክክር የምትጸና ሀገር። ክቡራትና ክቡራን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የተከታተላችኋቸው ዘገባዎች እስካሁን ቆይተዋል። ከዚህ በኋላ ደግሞ ልንሰናበት ነው ማለት ነው። አዎ ታላቁንና ታሪካዊውን የሀገራዊ ምክክር ዋና ጉባኤ መክፈቻ ስነ ስርዓት የተመለከቱ ጉዳዮችን ይዘን ነበር ቆይታ ያደረግነው። አሸናፊ እንዳለና መሀል የታደለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አድርገናል። መልካም ቀን ይሆንላችሁ።